የነጠረውን የእግዚአብሔርን ቃል ተመገብ። ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ መጽሐፍት እነዚህ ናቸው። ለዶክተር እየሰጠዋለሁ። እነዚህ ግን ጥራት እንደሌላቸው እንዴት እንደሆነ አሳያለሁ። ከውዳሴ ማርያም ነው የምጀምረው። ከመቅድሙ የሰኞ የሐሙሱ መዝገበ ጸሎት ከተባለው ማለት ነው። ሰላም ሕማማት መልካ ፍልሰታ በደንብ እናሳያቸዋለን። እነዚህ ጥራት የጎደላቸው መጽሐፍቶች ናቸው ብለው በብፁዕነታቸው የተነገረ። እንዴት ነው ብራዘር ያሰማም እንዴ? የመጽሐፍቶቻችን ጥራት ያስፈልጋቸዋል። የመጽሐፍቶቻችን ጥራት ያስፈልጋቸዋል። ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ሁሉም ሳንሱር የሚባለው እሱ እኮ ነው። የሊቃውንት ጉባኤው ነው ያጨበጨው። ጥራት ይጎላቸዋል ተባልክ። ለገማሹ ሊቃውንት ደግሞ ንጹህ ምንጮች ናቸው ጠጡ ሲሉን ከረሙ። እነዘበነው ሁሉ ተነስተው በኦቲሲ ቴሌቪዥን ላይ ሁሉ በማህበረ ቅዱሳን ቴሌቪዥን ላይ ንጹህ ምንጮች ናቸው ጠጧቸው። መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ማለት ገድል ነው፣ የአንድ ሳንቲም ሁለት ገጽታ ናቸው ብለው ጠጡ። ምንም ሳትመርጡ ጠጡ አሉ በጽነታቸው። ይኸው ከትናንትና ወዲያ ጉባኤ ኒቃዬ ዝክረ ኒቂያ ጉባኤ ላይ መጽሐፍቶቻችን ችግር አለባቸው፣ አደጋ ውስጥ ነው ያለኑ፣ የህልውናችን ጉዳይ ነው፣ ብዙ ነገር ተበላሽቶብናል። ብፁዕ አቡነ ማናቸው የሚባሉትም ዘካርያስ ናቸው ማነው የሚባሉት ጨለማ ውስጥ ነው ያለኑ። ይሄ ሁሉ ሊቃውንት እያለ ምድሪቱ ጨለማ ውስጥ ነው ያሉት ብለዋል። ቀጥያ ያሳያቸዋለሁ፣ አሰማቸዋለሁ። ይሄ ሁሉ ሊቃውንት እያለ ምድሪቱ ጨለማ ውስጥ ናት ተቻሉ። እና ከጨለማ ውስጥ መውጣት ይሻላችኋል አይሻላችሁም? ከኛ ጋር ለተጋብተን ኑ በብርሃኑ ተመላለሱ። አንተ ጨለማ ውስጥ ተቀምጠህ፣ አንቺ ጨለማ ውስጥ ተቀምጠሽ እግዚአብሔር ብርሃኔ ነው እያለ የሚዘምርን ወገኔ ኑ በብርሃኑ ተመላለሱ ትላለ። አባቶች ጨለማ ውስጥ ነው ያለኑ፣ ቤተክርስቲያናችን የህልውና ጉዳይ ላይ ነው ያለችው ብሏል። ከዚህ ልቅኛ ጉራ አንቸረችርም። ኢንቫይት የምናደርጋችሁ ብርሃን የሆነው ጌታ ወደ ኢየሱስ ክርስቶስ እንጠራችኋለን። ሰው ጨለማ ውስጥ ሆኖ ና በብርሃን ተመላለስ ይላል። ምን ብርሃን አላችሁና? ክርስቶስን ከቤታችሁ፣ ክርስቶስን በሚዲያችሁ፣ ክርስቶስን በቤተሰባችሁ፣ በቤተ ክርስቲያኒቱ ሁሉ ጭምር ሳይቀር አፌን ሞርቼ እናገራለሁ። በጽነታቸውን ባገኛቸው ቡራኬ ከእጃቸው ላይ ተቀብዬ ጉልበታቸውን ስሜ መስቀሉን አይደለም ስመው ቡራኬ እጃቸውን ስሜ ጉልበታቸውን ስሜ ባገኛቸው ምጠይቃቸው በጣም ብዙ ችግር አለ። ትውልድ እየሞተ ነው። ትውልድን ገዳይ የሆኑ መጽሐፍቶች ችግር አለባቸው ተብሏል። ጨለማ ውስጥ ነው ያለኑ ብለዋል። ማን ነበሩ? የኔታ ይምጡ እስቲ መምህር ፋሬስ ነው ይግቡ። ማን ነበሩ? ማን ናቸው? ብፁዕ ማን ናቸው? አቡነ ዘካርያስ አይደሉ ማለት ቀዩ ማን ናቸው? ጨለማ ውስጥ ነው ያሉት። ይምጡ መምህር። ዶክተር እየሰጣለሁ። እኔ ችግር የለውም በፍጹም። እሺ ኦኬ። ጨለማ ውስጥ ነው ያለኑ ብለዋል ወጣቱ። ይሄ ቲክቶክ ላይ ያለ የቲክቶክ ሰራዊት ምን ሲል ነበር የነበረው? ኑ በብርሃኑ ተመላለሱ። ምን ብርሃን አለህና? ብርሃንህን አጥፍተህ። እነዚህ መጽሐፍቶች ውስጥ ብርሃን የለም። ቀጥ ያሳያለሁ። ብርሃን ያለው የክርስቶስ የክብሩ ወንጌል ብርሃን እንዲያበራላችሁ ተብሎ የተባለው ሕይወት የሆነውን ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍትን እነዚህን መቼም እንዳታነባቸው አድርጎ ሰይጣን ከሰኞ እስከ ሰኞ ይህንን አንብቦ ከዓመት እስከ ዓመት ከወር እስከ ወር ብሎ አለ። አሁን አባቶች ምን አሉ? ችግር አለባቸው። እኛ ምን ስንላችሁ ኖርን? እኛ ምን ስንላችሁ ኖርን? ያው በስ 1000% አስረግጬ የምነግራችሁ የአብርሃም አምላክ ምስክሬ 1000% አስረግጬ የምነግራችሁ እዚህ ስጮህ ያለ ምክንያት ምጮህ እንዳይመስልህ። አባቶች የነሱ ማለት ነው
አለቀ ቻለው እንግዲህ ብራዘር ይሰሙናል ኢንፎርሜሽን በደንብ ነው ያላቸው የምናወራው ነገር አንዳንዱን አላወጣም አሁን የምናወራው ነገር በመረጃ በታንጀብል የተጨበጠ ነገር ስለሆነ እኔ ብዙ አባቱ ይጽፈውልኛል በውስጥ ካሜራ ከፍተ ቪዲዮ ከፍተ የምታሳየው ነገር ማንም ሊካድ የሚችል ነገር ስላይደለ እግዚአብሔር ይባርክህ ብለዋል በሙሉ ይሰሙናል ለዚህ ነው መጽሐፍቶቻችን ችግር አለባቸው ብለው ያሉት በጽሁነታቸው አንብበው ችግሩን ደርሶባቸው አይደሉም ብዙ መጽሐፍቶች ናቸው ተሐድሶአውያኑና ወንጌላውያኑ እስከ ዛሬ ድረስ እኔ ጌታን ከተቀበልኩበት ለወንጌል አገልግሎት ከተጠራሁበት ጊዜ ጀምሮ ኦርቶዶክሳውያን ወገኖችን የተጠራሁበት አጀንዳ ስለሆነ ለሙስሊሞችም ለአይሁዳውያን በተለይ አይሁዳውያን ላይና ኦርቶዶክሳውያን ላይ የወንጌሉ እውነት ለነሱ መነገር ስላለበት መዳን ስላለባቸው ኦርቶዶክስን እንዳገለገለባት ሰው እንደነበረባት ሰው አይሁዳውያንም በታሪክ እና ሌላውን አላወራችሁም እዚህ እንደሚያክሰው አወራለሁ ወንጌል ወንድሞቼም እዚህ ያሉት ያወራሉ መምህርም ያሉት ኔትወርክ ይመስለኛል እንዳለ አሁን ገስት ላይ እንዳለ እህትየው አወር ማን ሆሲ አውርጃቸው እዚህ ገስት ላይ ተጠለጠሉት እንዳለ አሁን ሰው እንኳን ቢልክ አይገባም ማለት እንዳለ ሞሉት ገስት ላይ በሙሉ ወገኖች ስለላካችሁ አትገቡም የሚመለከታቸው ሰዎች ይግቡ ሐሳብ እንኳን ቢኖራችሁ ወይ በኋላ እድል ሰጣችኋለሁ ዝም ብላችሁ ገስት አትላኩ ወንድሞች እንዳለ ሞላችሁት ገስቱ ሪኩዌስት ልካችሁ ማለት ነው አይ ኖ ሆት ኢሹ ነው ብዙ ከእናንተም ዘንድ ብንሰማው የምንማርበት የምንታነጽበት ብዙ ምክርና ቃል ይወጣል ግን ደግሞ ያለው ሰው ውስን ስለሆነ ወይ በተራ በተራ እናደርገዋለን እኚህኛው መምህር ንጹህ ምንጮች ናቸው ዝም ብላችሁ ጠጡ ይሉናል ንጹህ ምንጭ እኚህኛው አባት ሶሪ እኚህኛው አባት ንጹህ ምንጭ ናቸው ጠጡ ይላል ጥያቄው እንግዲህ በእናንተ ቤተክርስቲያን ገድላት ድርሳናት ታምራት የሚባሉ መጻሕፍት አሉ ወይ አዎ ገድላት ድርሳናት ታምራት የሚባሉ መጻሕፍት አሉ እንዲህ ገድላትና ድርሳናት ታምራት ወይም ደግሞ ሌሎቹ መልካ መልክ በቅኔ መንገድ ተዘጋጅተው ወይም ደግሞ መልክ ተብለው ለቤተክርስቲያን አገልግሎት የሚውሉ የተለያዩ ቅዱሳት መጻሕፍት አሉ እነዚህ መጻሕፍት ድርሳናት ገድላት ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው አባታቸው መጽሐፍ ቅዱስ ነው ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው ስለዚህ እነዚህ መጻሕፍት መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው በመጽሐፍ ቅዱስ የተሰጠውን መመሪያ አስፍተው ፕሮቴስታንት ሆነ ይችላል ፕሮቴስታንት አይቀበሉ ለዚህ አንድ ሰው አማኝ ነኝ ብለ ገድልና ድርሳን ምናምን የኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ ብለ ገድልና ድርሳን ምናምን አልቀበልም ቅዳሴ አልቀበልም ካልክ ጥሩ ካቶሊክ ልትሆን ትችላለህ ቆንጆ ጴንጤ ልትሆን ትችላለህ ምን ማለት ነው ድርሳን ገድል አልቀበልም ተብሎ ኦርቶዶክስ እንቀበላለሁ ማለት ልናድርስ ሳንን ሳይቀበሉ ኦርቶዶክስ መሆን ይቻላል የሚለው ኮንሰፕት ጴንጤ መሆን ይቻላል ኦርቶዶክስ መሆን አይቻልም ፕሮቴስታንት መሆን ይቻላል ፕሮቴስታንት አይቀበሉ ለዚህ አንድ ሰው ያንን ሊቀበል ይችላል ኦርቶዶክስ ሊሆን አይችልም ገድልና ድርሳን ሳይ እሳቸው ደግሞ ምን አሉ ላት ታምራት ቅዱሳት መጻሕፍት አሉ እነዚህ መጻሕፍት ድርሳናት
ገድላት ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው ለበበሉ አባታቸው መጽሐፍ ቅዱስ ነው ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው በጽሁነቶ ምን ይላሉ የመጽሐፍቶች የመጽሐፍቶቻችን ጥራት ያስፈልጋቸዋል እንዴ ሊቁ ቴሌቪዥን ላይ ቀርበው ንጹህ ምንጮች ናቸው ብለዋል በጽሁነቶ እርሶ ደግሞ ጥራት ይጎላቸዋል ብለዋል ምክንያቱም ደፍርሰዋል ቆሽሸዋል አንድ ማአት የደብተራ ግሳንግስ የሆነ ነገር ተጨምሮበታል እርሶ ችግር አለባቸው ንጹህ ምንጮች አይደሉም ጥራት ይጎላቸዋል ብለው ከሊቃውንቱ ጋር ስብሰባ አደረጉ እንደው ድምጼ እንደሚደርስ በጣም እርግጠኛ ስለሆንኩ ነው የምናገረው እነዚህ በቲክቶክ ላይ የተሰማሩ ቄሶች እና የታክሲ ተራ ልጆች እንዳሏቸው ቀሲስ በሁሉ ንጹህ ምንጮች ናቸው ብለዋል አንዳንዶቹ ደግሞ ችግር አለባቸው አንቀበልም ብለዋል እርሶ ደግሞ ምን ይልያሉ ነው ንጹህ ምንጮች አይደሉም ጥራት ይጎላቸዋል ማለት እንክርዳድ አላቸው የደፈረሰ ትምህርት ነው የበሰበሰ የሰው ሥርዓት ትምህርት ተጽፏል እዚህ ጋር ያው ችግር ያለበት አንዱ ውዳሴ ማርያም እሳቸው ራሳቸው ብፁዕነታቸው የሚደግሙትን መጽሐፍ ላሳያ ውዳሴ ማርያም አንዱ ከበሰበሰ የሰው ሥርዓት ትምህርት አንዱ ውዳሴ ማርያም ምን እንደሚል አሳያችሁ የቀደመው የአዳም መርገም የተነሳልን በማን ነው ይላል ውዳሴ ማርያም ዘሐሙስ እና ደግሞ እዚህ ውዳሴ ማርያም የሰኞ ላይ ደግሞ አሳያችኋለሁ አምላክን የወለድሽ እመቤታችን ሁላችን እናገንሻለን ይቅርታሽን ለሁላችን ይሆን ዘንድ ነውና ሔዋን ከእንጨት በልታ ባደረገችው አመጽ በባህሪያችን ያደረ የቀድሞውን እርግማን በእርሷ ያጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት ይላል በማን ነው የቀድሞ እርግማን የጠፋልን የአዳም በደልና ኃጢአት በእርሷ የተባለችው ማለት ማርያም በማርያም የጠፋልን ይላል የሐሙስ ውዳሴ ማርያም እሺ የሰኞ ላይ ወሰጠጠ መጽሐፈ ዕዳሆሙ ብሎ በሚል ክፍል ላይ ምን እንደሚል ይውልኝ ወንድሞቼ እናቶቼ ይሄን ደብተራ በአንድ እግሩ ነው የምነዳው አልኩ እንደ ደብረ ብርሃን በግ የሰው ሁሉ ሰውነት ፈጽሞ ደስ ይላታል በሰማይ ለእግዚአብሔር ምስጋና ይሁን በምድርም ሰላም ለሰው ሁሉ እርሱን በሚፈቅድ እያሉ ጮኸው ንጉሱ ክርስቶስን ከመላእክት ጋራ ያመሰግኑታል የቀድሞውን እርግማን አጥፍቶልናልና እንዴ እዚህ እሱን አጥፍቶልናል የቀድሞ እርግማን በእሱን የጠፋልን በማ በኢየሱስ ክርስቶስ ወሰጠጠ መጽሐፈ ዕዳሆሙ ብሎ በሚለው ክፍል ላይ የውዳሴ ማርያም የሐሙስ ውዳሴ ማርያም በእሷን የጠፋልን የቀድሞ እርግማን ያዝልኛማ ቆይማ ሰማኝማ እንዴ ሰማኝማ እንዴ እነዚህ በኩሉ የሚደግሙትን ውዳሴ ማርያም እንኳን አያውቁትም የእውነት ስነግርህ ማለት ነው ሊቀ ሊቃውንት ቀለመወርቅ የሚደግሙትን እንኳን ውዳሴ ማርያም አያውቁትም ያነበንቡታል እንጂ ትርጉሙም እንደሆነ አያውቁትም በኢየሱስ የቀድሞ እርግማን ኃጢአት አዳም ማለት ነው ያዳም አጥፍቶልናል ይላል የት የሰኞ ውዳሴ ማርያም እሺ አሜን ብለናል ለዚህ ቃል አጥፍቶልናል የተባለው ማን ነው ጌታ ስለሆነ ማለት ነው አጥፍቷል የተባለው ማን ነው ጌታ ነው አሜን ብለናል ወሰጠጠ መጽሐፈ ዕዳሆሙ ልክ ነው
የሰኞ ላይ ይሄንን ግን አንበበ ችግሩ ሮብ ጋስ ማነው ሐሙስ ጋር ስትመጣ ማክሰኞና ሮብን ዘለ ሐሙስ ጋር ስትመጣ ሐሙስ ላይ ደግሞ ተመሳሳይ የቀድሞ ርግማን በእርሷ ምንድን ያለው ቃል በቃል እንዳላበላሸው በእርሷ የጠፋልን ይላል የሐሙስ ውዳሴ ማርያም። ያው የቀድሞ እርግማን በእርሷ የጠፋልን በእርሷ አይልም በእርሷ ጭት በእርሷ የጠፋልን የሐሙስ ውዳሴ ማርያም። የሰኞ ውዳሴ ማርያም የቀድሞ እርግማን አጥፍቶልናልና ለእርሱ ስለዚህ ይለኝ የቀድሞ እርግማን ምንድነው? ኃጢአት አዳም የአዳም ኃጢአት ኦኬ የቀድሞ እርግማን ምንድነው? የአዳም ኃጢአት የቀድሞ እርግማን በማን ጠፋልን? በእርሱ አጥፍቶልናል። በማ በጌታ የቀድሞ እርግማን በማን ጠፋልን? በእርሷ የተባለችው ማናት? በማርያም የት ነው የሚለው? የሐሙስ ውዳሴ ማርያም። የት ነው የሚለው? የሰኞ ውዳሴ ማርያም። ለዚህ ነው ማርያም ከኢየሱስ እኩል ጫማ አለካክተዋት እኩል አድርገዋታል። ከኢየሱስ እኩል ናት። በቤተክርስቲያኒቱ ትምህርት አንድ ቄስ፣ አንድ መርጌታ፣ አንድ ሊቀ ሊቃውንት፣ አንድ ዲያቆን፣ አንድ መምህር ፊት አይቆምም። እቆማለሁ ብሎ ካለ ይምጣ። ወደ 780 ሰው እየሰማ ነው። ይምጣ። ባለፈውም 2700 ሰው ባለበት ገብተው ሊቃውንቱ የተባሉት ለተጠየቁ ጥያቄ አንድ መልስ አልመለሱም። አንድ ባለፈውም ዮኒ ጋራ 13000 ህዝብ ባለበት በኋላ ላይ ተቀነሰው 8000 ማለት 10000 ሰው እየሰማ የመጨረሻው ንግግር ባደረኩበት ያስቀመጥኩትኝ መረጃ እዛ ጋር እንኳን ደቂቃው ጊዜው ስላለቀ እድል ባይሰጥ ዲበኩሉ ወጥቶ ቄስ ዲበኩሉ ማለት ነው ወጥቶ አንድ አልተናገረም። በተናገርኳት ላይ ወጥቶ ምንድነው ያለው? በዛን ጊዜ ወጥቶ ያለው ላሰማችሁ። ለኤርሚያስ ቅድም ዮኒ ማኛ ቤት ያነበበው ተሳስቷል አይደለም ያለው እንዴ? ካለማ ጉድ ይመጣበታል። ታዲያ ወጥቶ ምንድነው ያለው? በለኛ ወጥቶ ስም ማጥፋት ነበር የተያያዘው። ምን የሚል እዚህ ጋር ይውልኝ ወንድሞቼ። አይሏትም እኔ ፊት አይሏትም። እንዱ ጥላቸውን እየደነበሩ ሲሸሹ ይኖራሉ እንጂ አይሏትም። ወጥቶ ታዲያ ምን ነበር ሲል የነበረው? ቀሲስ ዲበኩሉ ክርስቲያን ክህነት ከሌለ ጥምቀት ስለሌለ፣ ክርስቲያን ክህነት ከሌለ ጥምቀት ስለሌለ፣ ክህነት ከሌለ ቅዱስ ቁርባን ስለሌለ ጥምቀት የሚያጠምቁ ካህናትን ጠብቀን ከማርቆስ ጀምሮ ክህነት ያለን አጥማቂ ያለን ሰዎች ነን። በዚህ ና ቀሲስ ዲበኩሉ አይቻለው ታች እስኪ ናና እችን ታሪክ እኔ ጋር እውነት አድርጋት። ከማርቆስ ጀምሮ አድከኝ አይደል? ማርቆስ መንበረ ማርቆስ ግብጽ ጋር አይደል? በታሪኳ ናና እስኪ ቅድመ ተከተሏን ጠብቀህ እውነት አድርጋት። ያውም የእናንተ ክህነት መጽሐፍ ቅዱሳዊ ክህነት ነው እንዴ? ባለፈው እኮ ቤት አርዕስት እኮ ሰጥቼ ተነጋግሬ ነበር። አንድ የመጣ ሰው የለም። ይህንን አርዕስት እንደዚህ አስቀምጬ አንድ የመጣ ሰው የለም። የኦርቶዶክስ ክህነት መጽሐፍ ቅዱሳዊ ክህነት ነው እንዴ? እውነት መጽሐፍ ቅዱሳዊ ክህነት ነው ከሆነ እስኪ መጥተው እስኪ ያወሩ። ይህንን አርዕስት እንደዚህ አድርጌ አዘጋጅቼ መጽሐፍ ቅዱሳዊ ላለመሆኑ እንሞግታቸዋለን። ያው እንደዚህ አስቀምጬ ይሄ አርዕስት ማለት ነው። ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነውን? ጥያቄ ምልክት። ለምሳሌ አንድ ካህን በኦርቶዶክስ ሲሾም ምን ተምሮ እንደሆነ አውቃለሁ። አንድ ዲያቆን ሲሾም ምን ተምሮ እንደሆነ አውቃለሁ።
አቃለው ስለዚህ ዓለም ሁሉ መጥቶ በኦርቶዶክሳውያን ቄሶች እጅ መጠመቅ አለበት ለመዳን እየቀለዳችሁ ነው እንኳን ሌላው ዓለም አይደለም እኛ ጴንጤዎች እንኳን መተን በእናንተ እጅ መጠመቅ አይጠበቅብንም ምክንያቱም እናንተ የእግዚአብሔር ካህናት አይደላችሁም እንደ መጽሐፍ ቅዱስ የእግዚአብሔር ካህናት አይደላችሁም አሁን እናንተ ያረጋችሁት እናንተ የምታርጉት ክህነት በእርግጥ ቅዱስ ማርቆስ ከጴጥሮስ ተቀብሎ ያስተላለፈው ነበር እንደዚህ ነበር ክህነት ሾሞ የነበረው ጴጥሮስ የትኛውን ካህን ሾሞ ያውቃል የለም ወፍ መምሬንትና እያለ ሾሞት መስቀል በኪሱ ይዞ ግብጽ ሀገር እየሄደ በሄዱበት ሀገር መስቀል እያሸከንተን እያሳለሙ ውሃ እየረጩ እናንተ እንደምታረጉት አሐዱ አብ ቅዱስ እያሉ ይቀድሱ ነበር አይቀድሱም ነበር አንድ ክህነት ለማግኘት ውዳሴ ማርያም ወይ ደግሞ መልካ ማርያም መልካ ኢየሱስ ተምሮ ከድቁና ከላይ ጀምሮ በኋላ መጽሐፈ ኪዳን ሊጦን የተለያዩ መጽሐፍቶችን ተምሮ ቅዳሴያቱን ተምሮ እንደሚያደርገው እንደዛ ነበር ያደርጉ የነበሩት ሰላም ሰላም ለዝክረ ስምኪ ሐዋዝ እያሉ መልካ ማርያም ይደግሙ ነበር እነ ጴጥሮስ ወፍ የለም አንድ የገባ ቄስ የለም እመነኛልኩ አንድ የገባ ቄስ የለም በባለፈውም የተወሰኑት ናቸው የመጡት የተወሰኑ መምህራን በዚሁ አረስት ላይ እጅግሩ የማይገናኝ ነገር ተናግረው ሄዱ አሁን ምንድነው ችግሩ መጽሐፍቶቻችሁ ምንጫቸው ከመጽሐፍ ቅዱስ ስለሆነ ንጹህ ምንጮች ናቸው አሉ በጾነታቸው ደግሞ የለም ተበርዘዋል ንጹህ ምንጮች አይደሉም የኔታ ፋሪስ ማን ነበሩ እኛ ጨለማ ውስጥ ነን ብለው ያሉት አባት ስማቸው ብዙ ጊዜ አያዘኝም እየሰሙ ነው የኔታ ማንኛው ነው ኤርሚዬ በጨለማ ውስጥ ነን ያሉት ይቀዩ ማናቸው እዛ የሊቃውንት ጉባኤ ስብሰባ ላይ ተናገሩ እንትና ማርቆስ ናቸው ብፁዕ አቡነ ማርቆስ ቪዲዮን አስቀምጠውታል አላስከቱም አጋጣሚ እሺ ከገኛለ ይመስላል ያያዩት ነበር በጨለማ ውስጥ ነን ብለው ማለት ነው እሳቸው ናቸው አቡነ ፊልጶስም ጠፍተዋል ኤርሚዬ ምን ሆነው ይሄ ያለ ማርያም ከሌለች መንፈስ እሳቸው አሁን ሰሞኑን ይሄ ቲክቶክ ላይ በጣም እሳቸው መወገዝ ያለባቸው እሳቸው ናቸው ሲባሉ ወደ ኢየሩሳሌም ሄደው ጸሎት ላይ ነኝ ሱባኤ ላይ ነኝ ብለው ቢፈለጉ ጠፍተዋል አሁን ሰሞኑን የሉ ተሰውረዋል ፈርተው ቢሰወሩ ነው የሚሻላቸው በጣም ነው የፈሩት በጣም አደገኛ ነው የተናገሩት የብፁዕ አቡነ ደሞ እኮ የሥላሴ ድን ናቸው የሚገርሙ አይደል ቅድስት ሥላሴ የቅድስት ሥላሴ ጨለማ ውስጥ ነን ያሏት ቪዲዮ የሁሉ ሊቃውንት እያለ ያሉት የሁሉ ሊቃውንት እያለ ጨለማ ውስጥ ነን አሉ አቡነ ማርቆስ እሱም ቪዲዮ ያገኛችሁ ወገኖች ፕሊስ የብፁዕ አቡነ ማርቆስን የእኚህን አባት ማለት ነው ወይ ላሳያችሁ ብፁዕ አቡነ ማርቆስ ማለት እኚህ ናቸው እኛ አባት ማለት ነው ጨለማ ውስጥ ነው ያለነው ነው ያሉት የሁሉ ሊቃውንት እያሉ ምድሪቱ ጨለማ ውስጥ ነው ያለው ቤተክርስቲያኒቱ አደጋ ላይ ነው ያለችው ነው ብለው ያሉት አባቶቻቸው ጨለማ ውስጥ ነን ብለው ይላሉ በቲክቶክ ላይ መተው ኑ በብርሃኑ ተመላለሱ ብለው የሚሉን ሰዎች ልናሰማቸው ይገባል እስቲ አንዴ ልፈልገው ወገኖቼ
ኦኬ ዝክረ ኒቅያ ቤተ ክህነትን ለመምራት በጣም ከባድ ነው ታውቃላችሁ። ያው የተናገሩት መጥቶ በእውነት ለመምራት አልተቻለም እኮ ራሱ ባለቤቱ መጥቶ እንዴት አድርጎ ይምራቸው? በዚህ ሲሉት በዚህ በዚህ ሲሉት በዚህ ምን አላሉ? በእንተ ሰናይሰ ግብርከ ይንወግረክ አሉ። እንዴ ምን ክፉ ስራ ነበረበት? የስ እንደዚህ ነው። ደስ ይላል። ቤተክርስቲያን ይሄ ነው። የቆሰለውን ክርስቶስን በቁስሉ የዳነችውን ስመ በቁስለ ዚአሁ እዚህኛው ቪዲዮ ላይ ነው ያለው። ግን ሀየውክሙን ይሄ ነው ስብከታችን። ቁስሉን እንድናይ ነው። አሁን የዛሬው ጥሪ ቁስል የሚያሳይ ፕሮግራም እንዲሆን ነው። ደስ አላቸው አለ። እንዴ ምን ደስ ይላል? የተወጋ የአንዳው ትራቱ ምንም ባዶ ቦታ እኮ የለም ሰውነቱ ላይ እና ያን አይተው ደስ አላቸው። ይሄ ነው ዛሬ እኛ ደስ ሊለን የሚገባ ቁስሉን እንድናይ ነው። ቾኒ ያገኘው የብፁዕ አቡነ ገብርኤል በጨለማ ውስጥ ነው ያለው። ጆኒ ሰላም ነው። ደህና ነህ? ጌታ ይመስገን። አገኘው? አዎ ይዋል። እሺ ክፈተው ወንድምነት ትልቁ ላይ ላድርግ። ተባረክ። ይሄ ሁሉ ሊቃውንት እያለ ጨለማ ውስጥ ነን ብለዋል። ለዚህ የቲክቶክ ላይ ጎረምሶች ግን ኑና በብርሃኑ ተመላለሱ ይላሉ። እሺ ኤርሜ ይታያል። ማጋ ነው ያገኘው? የትኛው ፔጅ ላይ ነው ያገኘው? ማን ነው ስሙ መሰል? ይሄው ቅዱስ እዚህ ጋር አለ። ቅዱስ አንተን አይደል? ቆይ አንዴ ቴንኪው ወንድምነት ቪዲዮውን ስለምፈልገው አለ ሴቭ አድርጌው ነው ቪዲዮ። ኦኬ አንዴ ቆይ ስፔል ላድርገው። ቅዱስ አንተነህ መቼ ቅዱስ አንተነህ ቴንኪው ወንድምነት። ምንም ማለት ነው። አሁንስ ፕሮፋይል ፒክቸሩ ሲ እንትኑ አርማው ሎጎ ብዙ ቅዱስ ሎጎ የሰውየው በጅ እያለ ነው። ቆይ ታየ ምንድነው? አልታየኝም። ያው ለካየ እንደዚህ ኦኬ እሱኛው ፕሮፋይል ፒክቸር ያለው ነው። አላገኙትም ማለት ነው እስካሁን። ሌላ ከለ በሜሴንጀር ላከው ሜሴንጀር ላይ ያ እሺ ሌላ ሰማ ያው አሰማው ክርስቲያኒቱ ወንዘ ይነቡ ሙሳ በኡሩ ነው መዛታ ላይ ወዘራ ክርስቲያን ተኝታ ዛሬ ኢትዮጵያ ወደዚህ ሁሉ ሊቃውንት እያሉ በ12 ሐዋርያት ዓለም ብርሃን በርቶለት ይህን ያህል ሊቃውንት እያሉ የኢትዮጵያ ዛሬ ጨለማ ውስጥ ጨለማ ድቅድቅ ጨለማ አንቁ እንጂ ወይ ላከልኝ ወንድምነት በውስጥ ንቆሽ ተለክላለሁ። እሺ ቴንክ ዩ ወንድም ላከልኝ በውስጥ በሜሴንጀር ሊንኩን አሁን ልክላለሁ። ይሄ ሁሉ በ12 ሐዋርያት ለዓለም ብርሃኑን ያበራው ጌታችን ኢየሱስ ክርስቶስ እያለ ይሄ ሁሉ ሊቃውንት እያለ የኢትዮጵያ ሕዝብ በጨለማ ያው ድቅድቅ ጨለማ ውስጥ ነው ያለው አለ። ምን አይነት ጨለማ ውስጥ? ድቅድቅ ጨለማ ውስጥ። ድቅድቁ ጨለማ ምንድነው? ኢየሱስ ክርስቶስን አለማወቅ። አባቶቻችሁ ድቅድቅ ጨለማ ውስጥ ነው ያለነው እያሉ እናንተ በብርሃኑ ተመላለሱ ብላችሁ ያላችሁን ዶክተርዬ እሺ ምንም ሳትናገር ሳልሰጥህ ነገሬን አስረዘምኩ እኮ ቅድም የምትለው ካለ ብዬ ስልህ እሺ
ኦኬ ቴንክ ዩ ወንድምነት ጆን እየተባረክ ጸጋ ይብዛልሽ ጆ አዎ ኤርሚያስ ወርደኝ ሺ ሰው ካለ እኔ ይሄን ላሳየው እሺ ችግር የለውም አይ እሱን አይደለም እኮ ይላክልኝ አላኩልም ኤርሚ ልላክልህ የአቡነ ገብርኤልን ነው ይላክልኝ እሺ እሺ ሶ መጀመሪያ ልኬልህ ነው አሁን ልክልህ እሺ ላክልኝ ዛኛው ኦኬ አሁን በብርሃኑ ተመላለሱ ስትሉን የነበራችሁ ሰዎች አባቶቻችሁ ድቅድቅ ጨለማ ውስጥ ነው ያለነው እያሉ ነው ቴንክ ዩ ወንዘይነቡ ሙሳ በኡሁ ነው መዛጸላ ትውልዱ የጠፋብን እስቲ ቤተክርስቲያኒቱ ትውልዱ ኦኬ እሺ ቢኒያው አውራው ይሄንን ወንድም አለ ትችላለህ ወይ አለውኝ ኤርሚያ 19 ልጅ ወይ ወጣ ሌላ እናስገባ እንደ ኤርሚያ ኑ እስቲ ወገኖች ኦርቶዶክሳውያን ወገኖች ኑ በብርሃኑ ተመላለሱ እሺ ወንድሜ ጆ በጣም ነው የማመሰግነው ጌታ ይባርክ ገብቼ ዳውንሎድ ላረጋው ስል ወንድሜ ሞቲ ደግሞ ከአሜሪካ ሀገር ዳውንሎድ አድርጎ ላከልኝ በረከ በለው ወንድምነት ሞቲ ጸጋ ይብዛልህ ቴንክ ዩ ስራ ቀለልክልኝ ማለት ነው ጸጋ ይብዛልህ ወንድምነት ቴንክ ዩ ጆይም ተባረክ ኦኬ ሲያኔቱ ወንዘይነቡ ሙሳ በኡሁ ነው መዛጸላ የወዘራ ክርስቲያን ተኝታ ዛሬ ኢትዮጵያ ተብዜ ሁሉ ሊቃውንት እያለ በ12 ሐዋርያት ዓለም ብርሃን በርቶለት ይህን ያህል ሊቃውንት እያለ የኢትዮጵያ ዛሬ ጨለማ ውስጥ ጨለማ ድቅድቅ ጨለማ እንዴና ንቁ እንጂ እንዴት ነቁ ነው እኮ እንጂ ሌላ እኮ ትጥቁ ሞልቷል ሳይነቁ ነው ኑ ብለው የሚሉን በደንብ ያዙልኝ ወገኖች የዛሬ አርእስታችን እንደውም ይሄ ነው የሚሆነው ኦርቶዶክሳውያን ከድቅድቅ ጨለማ ውስጥ አትወጡም ወይ ሳትነቁ ነው ወይ እኛን ንቁ ነው ያላችሁን በብርሃን ውስጥ ሳትሆኑ ነው ወይ በብርሃን ተመላለሱ ያላችሁን አባቶቻችሁ ያው ድቅድቅ ጨለማ ውስጥ ነው ያለኑ ብለዋል ሊቃውንት ጉባኤን የቤተ ክርስቲያኒቱ አንቱ የተባሉ በእውቀታቸው ጉምቱ የተባሉት ናቸው እዚህ ተጠርተው የመጡት በሙሉ ከኒቂያ ጉባኤ ቀጥሎ ሁለተኛው ትልቁ ጉባኤ ነው እንዲህ አይነት ሊቃውንት ተሰብስበው አያውቅ ብፁዕ አቡነ ማትያስ ሲናገሩ እኔ ራሴ አላየሁም አሉ በዘመናቸው ተሰብስበው ምንድን ነው ያሉት ተኝተናል አሉ ምኑን ያስተኛቸው ጨለማው የጨለማው ብርታት ምን ያህል ነው ድቅድቅ ጨለማ ነው የእነሱ ልጆች ምን ይሉና ቲክቶክ ላይ መተው በብርሃን እየሄደ በክርስቶስ ኢየሱስ አምኖ በብርሃን እየሄደ ያለውን ትውልድ እግዚአብሔር ብርሃኔ ነው እያለ የሚለውን ትውልድ ኑ በብርሃኑ ተመላለሱ ብለው ሲሉ ነበር የትኛው ብርሃናችሁ ነበር ኢንቫይት ያደረጋችሁ ወዴትኛው ብርሃናችሁ ነበር አባቶቻችሁ ተኝተዋል እኮ አባቶቻችሁ በድቅድቅ ጨለማ ውስጥ እኮ ነው ያለኑ ብለው ነው ብሎ የሚሉት በሉ እንግዲህ ቢኒያው ቀጥሉ እኔ አርእስቱን ሰርተን በዚህ ነው የምናወራው ወገኖቼ 1 ሚሊዮን አስገቡት ፕሊዝ 800 ሰው ያያየ ነው
1 ሚሊዮን አስገቡት። ታፕ ኮፒ ሊንክ ሼር ነው። ጸጋ ይብዛላችሁ። ወንድም ነቀጥል ኤርሜ ቪዲዮ ላክልኝ ለኔ እልክልሃለሁ። እሺ ኦርቶዶክሳውያን ወገኖች እንግዲህ አሁን አባቶቻችሁ በመሰከሩት ድቅድቅ ጨለማ ውስጥ ነን ብቻ አይደለም፣ አስቀድሞ ተኝተናል። ይሄ ሁሉ ሊቅ ባለበት የሊቃውንት ጉባኤ ባለበት እንግዲህ በዛ መሃል ነው ተኝተናል። በጣም ኪ ወርድ ነው የተናገሩት። ተኝተናል። ይሄው ኤርሚ አለ፣ ሌሎችም አገልጋዮች የኢትዮጵያ ኦርቶዶክስ ቤተክርስቲያን ተኝታለች እያሉ ሲጮሁ የነበሩ በጣም ጨለማ ውስጥ ነው ያለነው። ያውም ድቅድቅ ጨለማ ነው ያሉት። ይሄው ወገኖች አሉ፣ እዚህ ወንድሞች እህቶች አሉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ድቅድቅ ጨለማ ውስጥ ነው ያለችው። ብርሃን የሆነውን ክርስቶስን ገፍታ አስወጥተዋለች፣ በእርሱ ሌሎችን ተክታለች ሲባል ሲጮህ የነበረበትን አባቶቻችሁ መጥተው ኮንፈርም አድርገውልናል። አባቶቻችሁ ራሳቸው በሊቃውንት በሊቅ በተባሉት በጉባኤው መካከል ይሄ ሁሉ እንግዲህ የተማረ ትልልቅ ሊቃውንት ናቸው እዚህ ውስጥ ያሉት። እኛ አራት አይና የምትሏቸው በቃ በአይናማ ነው እንዳለ። በዚህ ሁሉ ውስጥ ግን ድቅድቅ ጨለማ ውስጥ ነው ያለ ነው፣ ተኝተናል ብለው እንግዲህ አባቶቻችሁ መስክረዋል። እንግዲህ ጎረምሶችና ልጆች ምን ትሉ ይሆን? ከእናንተ ደግሞ ይህንን ማወቅ እንፈልጋለን የምትሉት። ስለዚህ ኦርቶዶክሳውያን አሁን ተጋብዛችኋል። ወደ የትኛው ብርሃን ነበረ የምትጋብዙን? ኑ በብርሃኑ ተመላለሱ እያላችሁ በየወንጌላውያን አማኞች ቤት እየገባችሁ ኑ በብርሃኑ ተመላለሱ ስትሉን የነበረው የትኛው ብርሃን ነው? ወይስ ጨለማና ብርሃንን መለየት ያቃታችሁ ወይ? ጥያቄ ነው። ስለዚህ ኦርቶዶክሳውያን ኑ ውስጥ እየገባችሁ ባይዘይ ኦርቶዶክሳውያን ብቻ ላኩን። ወንጌል አማኞች አትላኩ፣ ኦርቶዶክሳውያን ብቻ አነስ አገልጋዮች ካልሆናችሁ በቀር። በቃ this is ዘመናት እኛን ይሄ ሰውዬ የጳጳስ በጣም የተማሩ ናቸው። በቅርብ አውቃቸዋለሁኝ። የጠቅላይ ቤተ ክህነት የስብከተ ወንጌል መምሪያ ኃላፊ ናቸው። የስብከተ ወንጌል አጠቃላይ የኢትዮጵያ ኦርቶዶክስ የስብከተ ወንጌል መምሪያ ኃላፊ ናቸው። እዚህ ቀደም አውቃቸዋለሁ። እንደዚሁ አንድ ወቅት እንደውም ስብሰባ ጠርተው ሰባኪውን በሙሉ ወረብ ሲያቀርቡላቸው ቅኔ ሲያቀርቡላቸው ምንድነው እየጮሃችሁ ህዝቡን አስወሰዳችሁት ወንጌል ማሰብኩ ብለው በዚህ ቀደም የነቀፉ አባት ናቸው። የተሻሉም የሚባሉ አባት ናቸው። ተናጋሪም ናቸው። በቆጥ ደረጃም ጎበዝ ናቸውና ዝም ብለው አሁን ደግሞ በዘር ወስደው እንዲህ ስለሆኑ ነው እንዳይሏቸው። እሳቸው ጎጃሜ ናቸው፣ ግን በጣም ጎበዝ የተማሩ ናቸው ማለት ነው። ያው እናቃቸዋለን በቅርብ ማለት ነው። እና ትክክል ነው ያሉት። እዚህ ቀደም በፊትም እንዲህ ብለው ነበር። አንድ ወቅትም እንደዛውና ሰስባው ጠርተው ምንድነው እንዲህ የጮሃችሁ እንደቁራ ሌት የለ ቀን የለ ምንድነው ጥቅሙ? ይሄ ወንጌል ነው የሚያስፈልገው ለህዝቡ ብለው አንድ ወቅትም እንደው ተናግረዋል። በሌላ በኩል በተሳዳቢነቱ ቢታወቁም ግን ሰውየው ደግሞ እንዲህ ስለሆኑ ነው ብለው እንዳይሏቸው በትክክል እንገራቸው ብዬ ነው። ተባረክ። ተባረክ ፋሪስ። አይ ከጎጃም ናቸው ስትለኝ አይ ያቺ ገድል አልኩ። አንድ ገድል አለች ከጎጃም የሆነ ህዝብ አልምርም የሚልበት ጌታ። እሷ ገድል ትንሽ እንትን ናት። እሺ ኑ እስቲ ወገኖች ኑ ወደ ብርሃኑ እንመላለስ። እስቲ ኑ ወገኖች እኛንን ጥሪ ዛሬ የምናደርግላችሁ በበጉ ብርሃን ተመላለሱ ዘንድ ኑ ወደ ብርሃኑ ተመላለሱ ብለን እኛንን ጥሪ የምናደርገው። በፍጹም እኛ ጋር ነው ብርሃን የምትሉ ኦርቶዶክሳውያን
ይሄው ተጋብዛችኋል። ኑ ወደ ብርሃኑ፣ ወይንም እስቲ ብርሃን አለን የምትሉትን ነው እናሳዩ። አይዟችሁ፣ እኔ ልሸማቀቅ። አባቶች ሲመሰክሩባችሁ እንግዲህ ምን ትሉ ይሆን? በተለይ የቲክቶክ ጎረምሳውላ ያ ሁሉ ያስቸገረን እየመጣው የሚልብን የቲክቶክ ጎረምሳ አባቶቻችሁ ያው በብርሃን ውስጥ አይደለንም እኮ አይደለም። ተኝተናል። በጣም ወሳኝ ቃላቶች ተኝተናል። አንደኛ፣ ሁለተኛ በጨለማ ያውም በድቅድቅ ጨለማ ውስጥ ነው ያለነው። ምን እየሰራችሁ ነው እየተባላችሁ ያላችሁ? አቤት ኦርቶዶክሳዊ ብቻ። ኦርቶዶክሳዊ ከሆናችሁ ላኩልን እንትን ላይ ገስት ላይ ኦርቶዶክሳዊ ብቻ። ኦኬ ገስት የምትልኩ አሁን ቆይ አማኝ የሆናችሁ አትላኩ። ቤኪ ላክልኛ ገስት ላይ እንደ ላክ ያልኩ እኮ በጣም ብዙ 10 ጻፍ ካሚና 10 ጊዜ አንዳንድ ቁጥር ጻፍ ላክልኝ ገስት ላይና ላስገባ። የኦርቶዶክስ ወጣት ተጽዕኖ ፈጣሪዎች ፋሬስ ተክለ ሃይማኖት ፀሐዬ ነፍሴን አደረሰ። አይ ነው እንደውም አልተነቀም እኮ ገና እሱ። ይታገስ በስተት ነው የገባው። እኔ ያልታክሰናል እንግዲህ መቼስ ምንም ልናረጋቸው። ተባረክ ወንድም አለ። እሺ ይሄ ሁሉ ኢየሱስን እቺ ቤተ እምነት ኢየሱስን ብትሰብክ ኖሮ ዛሬ የቆመችበት ሼም ላይ አትቆመም ነበር፣ ሀፍረት ላይ አትቆመም ነበር። ነገር ግን ሌላ ሰበከች። ብርሃን የሆነውን አስወጥታ ጨለማ አስገባች። ተረት ሰበከች ህዝቧ። አይ ነው ይገባኛል። ኦርቶዶክሳዊ እኔም ኦርቶዶክሳዊ ብሆን ዛሬ በር ዘግቼ በቃ አልወጣም፣ እንደውም ከቤቱ አልወጣም ነበር። ያሳፍራል፣ አንገት ያስደፋል። ኦርቶዶክሳዊ ብሆን ቀጥታ የማደርገው መጽሐፍ ቅዱሴን ገልጬ እያነበብኩኝ አባቶ ይቅር በላይ ነው፣ እግዚአብሔር አምላኬ ሆይ በድዬሃለሁ ይቅር በላይ ነበር። አይውደፍ ሰይጣን በእውነት ንስሐ ግቡ፣ በጌታ በኢየሱስ ክርስቶስ እመኑ፣ የዘላለም ሕይወት ታገኛላችሁ ብለን ስንጮ የነበረው ሐዋርያቱ ያስተማሩንን ይሄው በቅብብሎሽም የመጣው የማይቀየረው አንዱ ስብከት ምንድነው ሲባል የሰውን ልጅ የሚያድነው ኢየሱስ የሚባለው ስም ነው። ከሱ ውጪ አዳኝ የለ፣ ከሱ ውጪ ሌላ ቤዛ የተባለ የለ፣ ከሱ ውጪ በሴት አንቀጽ የተጠራ ወላዲተ አምላክ እርሷ እኮ ባትኖር ዓለም በእርሷ ቤዛነት እሷ ባትኖር ስላሴ የለም እያለ የጮኸ እንደውም ቀለል አድርገውላችኋል አባቶቻችሁ። ድቅድቅ ጨለማ ውስጥ ነው ያለነው። ጥሩ በቃ ትክክለኛ
አትሊስት እንትኖች ነጮች እንደዚህ የሚሉት አባባል አለ አትሊስት የተሳሳትከውን ካወቅ ግማሹን መንገድ ሄዳል ይላል አትሊስት ስተተን ካወቅ ኦኬ ይሄ ነው ለካ ችግራችን ካልክ አትሊስት ለማስተካከል ሀፍ ሄዳል ግማሹን ሄዳል አትሊስት ጨለማ ውስጥ እንዳላችሁ እንኳን ገባችሁ አትሊስት ድቅድቅ ውስጥ ለዛውም እንዳላችሁ እንኳን ገባችሁ አትሊስት እንደተኛችሁ እንኳን ገባችሁ ስለዚህ አሁን እንደዛ የተኛ ምንድነው የሚያደርገው ገድልን አይደለም ይስበው የተኛ ምንድነው የሚያደርገው እግዚአብሔርን ቃል መጽሐፍ ቅዱስን ሳብ ያደርጋል ከዛስ አንተ የምትተኛ ንቃ ከሙታንም ተነሳ ክርስቶስ የሚያበራልሃል አይደለም የሚያበራው ማን እንደሆነ የሚያበራው ክርስቶስ ነው ለተኛ ማን ነው የሚያስፈልገው ብርሃን የሆነው ክርስቶስ ለምን ያበራልሃል እሱ ለምን ይሄ የቃሉ ፕሮሚስ ነው ለምን ጳውሎስ ነግሮናል የእግዚአብሔርን ቃል እንዲህ ብሎ ይነገራል አንተ የምትተኛ ንቃ ከሙታንም ተነሳ ክርስቶስም ያበራልሃል በጨለማ ያለ ምን ያስፈልገዋል ብርሃን ያስፈልገዋል ያ ብርሃን ማን ነው ብርሃን ወደ ዓለም ይመጣ ነበር ብርሃንም ያም ብርሃን የማን ህይወት ነበረቻል የሰው ህይወት ነበረቻል ማ የተባረከው ሐዋርያ ሲጽፍልን ዮሐንስ ስለዚህ ታዲያ ጨለማ ውስጥ ያለ ማን ያስፈልገዋል ብርሃን የሆነው ኢየሱስ ያስፈልገዋል በቃ እስከዛሬ ያዛችሁት ግሳንግስ ጨለማ ውስጥ ያለ ሰው የሚመላለስበት መመላለስ ስለ አድኖ ብለሰየ መመስገድ የጨለማ ስራ ነው መጽሐፍ ቅዱስ የሆኑ ልምምዶችና ስራዎች አስተምሮች የጨለማ ስራ ናቸው አባቶቻችሁ ከዚህ በኋላ ስናወራችሁ ባይዘ ኦርቶዶክሳውያን አባቶቻችሁ እንደመሰከሩት ይያለ ነው በጣም በአባቶች ትምህርት አጽንታችሁ አይደል የምታምኑት አባቶች ያሉት ትክክል አይደለም ስለዚህ ስናወራችሁ ካሁን በኋላ አባቶቻችሁ እንዳሉት እናንተ በድቅድቅ ጨለማ ነው ያላችሁት ስለዚህ ኑ ወደ ብርሃኑ ብርሃን የሆነው ማን ነው ኢየሱስ እርሱ ነው አባቶቻችሁ እንዳሉ ተኝታችኋል ኑ ወደ ኢየሱስ ቃሉ ሲናገር የምትተኛ ንቃ ክርስቶስ የሚያበራልሃል ተብሎ ተጽፏልና ከሙታንም ተነሳ ኑ ስለዚህ በአባቶቻችሁ እንደተመሰከረ በጨለማ ውስጥ አላችሁ በአባቶቻችሁ እንደተመሰከረ ሞታችኋል ከሙታን መካከል ነው የተመደባችሁት ለምን ተኝታችኋል በአባቶቻችሁ ነው የተመሰከረው ብርሃን በእናንተ ዘንድ ቢኖር ኖሮ ጨለማ ባልሆነ ነበር ጨለማና ብርሃን ኮኤግዚስት አያደርግም አብሮ አይኖርም አይቻቻልም ተቻችሎ የሚባል ነገር ጨለማና ብርሃን ጋር የለም ወይ ኢየሱስን ወይንም ጨለማ ነው ወይ ኢየሱስን ወይ ጨለማ in your own admission ጨለማ ውስጥ ድቅድቅ ጨለማ ውስጥ ካላችሁ ኢየሱስ ነው የሚያስፈልጋችሁ በራሳችሁ አባቶች ነው ይታባሉ ጨለማ እኛ አላልናችሁ በዚህ እኛ ከድሮም ጀምሮ ነው ያልና አባቶቻችሁ ሳይሏችሁ ነው ድሮም ጀምሮ ጨለማ ውስጥ ናችሁ ኢየሱስን ከዳጁታል ያለ ጌታ ይባረክ
ዛሬ ደግሞ አባቶቻችሁ መስክረዋል። ስለዚህ ኦርቶዶክሳውያን ኑ ወደ ብርሃኑ፣ ኑ ወደ ኢየሱስ። መግባት የምትፈልጉ ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልኝ፣ አስገባችኋለሁ። በጣም የሚገርምህ ወንድምነት ከሁለት ሳምንት በፊት አንድ ባሳየኋችሁ ቪዲዮ ላይ ታስታውሳለህ ብዬ አስባለሁ። እሱም ቪዲዮ ደግሜ ላሰማ። ቪዲዮ መያዝ እንዴት ይጠቅማል? ወንድማችን ማነው ኦርቶዶክስ ወንድም እፎይ ተነጋግረን እንደምንለው ይሆናል ማለት ነው። በምን አይነት ሳይድ ነው የመጣው ሰውየው የሚለው ስላለ ማለት ነው። ነገር ግን የመጡት ልጆች ለምሳሌ የመጡትን እንኳን የሚያስተምርልን አጣን እንዲሁ የበተናቸው አሉ። የሚያስተምር ጠፍቶ ማለት ነው። ከእስልምና መጥተው እፎይ የሚናገረውን ንግግር ስሙት፣ ከዛ ልደተ ቃል የሚናገረውን ስሙት፣ ከዛ ቀሲስ ዲበኩሉ የሚናገረውን ስሙት። ስሙ፣ ሶስቱ የሚናገሩትን ስሙልኝ። እንዲሁ የበተናቸው አሉ። እስቲል አሁን ራሱ የሚበተኑ ልጆች አሉ መጥተው። ምክንያቱም ኦቨር ነው ማስተማሩ። በጣም እስልምና ላይ ያሉት ከእስልምና የሚመጡትን ማስተማሩ ትንሽ ከበድ ስለሚል ማለት ነው። እያንዳንዱ ከሀ ጀምሮ ነው እስከ መጨረሻው ድረስ የሚሄደው። ያንን መምህራኖች ተቀበሉ። ይሄ እኮ ትልቅ ምስክርነት የታያችሁ። እነሱ ጋር ህዝብ እየተበተነ ነው። ምክንያቱም የሚያስተምሯቸው አጡ። ይሄ ሁሉ ሊቃውንትስ እያለ ድቅድቅ ጨለማ ውስጥ ናቸው ያሉት ተኝተው፣ ብፁዕ አቡነ ማርቆስ እንደተናገሩት። ግን እኛን ጨለማ ብሎ የሚናገረው ማን ነው? ይሄው በጨለማ ውስጥ የሚተራመሰው ቄስ ማለት ነው። ትሰሙታላችሁ። ይሄ በጨለማ ውስጥ የሚደናበረው የታክሲ ተራ ልጅ ማለት ነው። ስሙ፣ ህዝባችን እየተበተነ ነው። መምህራኑን አስተምሩልን ብለን ብንል የሚያስተምር ጠፋ። ከእስልምና ሃይማኖት የመጡትን ማን ያስተምር? እነሱ ጠላቸውን ይጠጡ እንጂ ሰንበቴ ቤት፣ ዝክር፣ ማህበር፣ ክርስትና፣ ፍታት ባለበት ቦታ ነው የሚገኙት። ከዛ ውጭ ትምህርት ላይ የሉም። እንደዚህ እንደሚሉት አይደለም። እቺ ቤተክርስቲያን ለህዝብ ታስተምራለች፣ ቤተክርስቲያን ለህዝብ ለልጆቿ ጥንቅቅ አድርጋ የምታስተምር ብለው የሚሉት ውሸት ነው። ወንድሞች ውሸት ነው። ሰሙት። ተነጋግረን እንደምንለው ይሆናል ማለት ነው። በምን አይነት ሳይድ ነው የመጣው ሰውየው የሚለው ስላለ ማለት ነው። ነገር ግን የመጡት ልጆች ለምሳሌ የመጡትን እንኳን የሚያስተምርልን አጣን እንዲሁ የበተናቸው አሉ። የሚያስተምር ጠፍቶ ማለት ነው። ከእስልምና መጥተው እንዲሁ የበተናቸው አሉ። እስቲል አሁን ራሱ የሚበተኑ ልጆች አሉ መጥተው። ምክንያቱም ኦቨር ነው ማስተማሩ። በጣም እስልምና ላይ ያሉት ከእስልምና የሚመጡትን ማስተማሩ ትንሽ ከበድ ስለሚል ማለት ነው። እያንዳንዱ ከሀ ጀምሮ ነው እስከ መጨረሻው ድረስ የሚሄደው። ያንን መምህራኖች ተቀበሉን አስተምሩልን ብለናቸው እንኳን ሊያስተምርልን ፈቃደኛ ሆነው ማንም የመጣ ስላሌለ አትሊስት ወደ እስልምናው ከሚሄዱ ወደ ፕሮቴስታንቶቹ ቢሄዱ እንመጣለን። ምክንያቱም አትሊስት ፕሮቴስታንቱ ጋር ከሄዱ በኋላ ጂዚያ ሊያስከፍለኝ ወይም ሚስቴን ሊቀማኝ ወይም ደግሞ ነገ ሊያርደኝ እንደማይችል ስለማቅ ማለት ነው። የህይወት ጉዳይን ቢያንስ መኖር ጉዳይ ስላለኝ ማለት ነው። ከዛ አንጻር ፕሮቴስታንቶቹ ጋር ቢሄዱ የተሻለ እንመርጣለን፣ እንዲሁ ከሚበተኑ ማለት ነው። ኦቨር ስላሉ ማለት ነው። መጥተው ኦቨር ሆነው ተቀምጠው የተቀመጡ አሉ። ይቆዩና ምንድነው የሚሆኑት? ያላችሁ የወንጌል አማኞች ሆናችሁ ወደ ኦርቶዶክስ እመለሳለሁ ብለህ ብትል ወደ ድቅድቅ ጨለማ ነው የምትመለሰው። ብትሄድም አያስተምሩም። ያለውን ህዝብ ሁሉ እየበተኑ ነው። የራሳቸው ልጆች እየተናገሩ ነው። ከእስልምና የመጡትን እንኳን ማስተማር አቅቷቸው የሚያስተምሩ መምህራንን ጠይቀው የሚያስተምሩላቸው አጥተው እየተበተኑ ነው። ወደ እስልምና እየተመለሱ ነው። ከዚህ የተነሳ እፎይ ምን አለ? ወደ ፕሮቴስታንቱ ብሄድ ይሻላል ወደ እስልምና ከሚመለሱ ብሎ አለ። ስለዚህ ብትሄድ ያው አደናቁራ ከእንደዚህ አይነት ተረታ ተረት መጽሐፍ ትሰጣለች። ስዕልን ታቅፈህ ትኖራለህ እንጂ ትምህርት አታገኝም። እዛ ቤት አታገኝም። እውነቱን ስነግርህ ሰሙልኝማ ወደ እስልምናው። ምክንያቱም ከሀ እስከ ፐ ጨርሶ የሚያስተምር ስለሌለ ያንን ደግሞ ደጋግመን ለምነን የሚያስተምርልን ከኛ ወገን ስላላገኘን፣ ስለዚህ አትሊስት ተቋም ደረጃ እንኳን ፕሮቴስታንቶቹ መሬት የወረደ እስልምናን አታክ የሚያደርጉበት ሞጁሎች አሏቸው፣ እናስተምራለን ማለት ነው። እኛ ጋር እንደ ክርስትና እንደ ኦርቶዶክስ ግን መሬት የወረደ እስልምናን አታክ የሚያደርጉበት የለም። እስልምናን አታክ አድርገው እስልምና ሐሰተኛ መሆኑን የሚያሳዩ መምህራን መሬት ወርደው ሙስሊሞችን ቻሌንጅ የሚያደርጉ የሉም። ፕሮቴስታንቶቹ ግን ያላቸው በየሴሚናሮች ያሏቸው በራሳቸው አፍ ነው የምናስመሰክረው። እንደዚህ አየህ
አየ ፕሮቴስታንት አለው ለእስልምናም እስልምና ላይ የምንሰራውን ያህል ኦርቶዶክስ አትሰራም። አንተ አትሰራም። እኛ ጉራችንን አንቸረችርም። ፒፒፒፒፒፒፒ የለም። ዝም ብለን ጭጭ ብለን ስራችንን ግን እንሰራለን። እነሱ ጋር ግን እስልምና ላይ የሚሰራ የለም። ይኸው አንድ ወንድም እንኳን ቢገኝ እሱ ሰብኮ ቢያመጣ የሚያስተምር አጥቶ ተበተነ። ምክንያቱስ በጣም ነው ወለተ ስላሴ ያሉ አጠላ ጠምቀው የሚሰጡ ካህናቱ ምን ቦታቸው ወጥተው ይዳረቃሉ ባልተጠሩበት ጥሪ። ኦኬ ጠላን ጠጣ አርፈህ። ወንድማችን ግን እውነቱን እየተናገረ ወደ ፕሮቴስታንቱ ቢሄዱ ይሻላል አሉ። ኑ ወገኖች ኑ ሄደ ከምትሰልም ናኛ ጋር ብለህ እምቢ ካልክ ግን ሂድና ሻሃዳህን መያዝ ትችላለህ። ከጨለማ ወደ ድቅድቅ ጨለማ ነው የምትሄደው ማለት ነው። ኦኬ የእስልምናን እንትን የሚሰጡበት ማለት ነው። ኮርስ የሚሰጡበት አላቸው እየሄዱ የሚሰጡበት ዩኒቨርሲቲ ተማሪዎችን እየሄዱ የሚያሰለጥኑበት ኮርስ የሚሰጡ እነማ ሽን ቻሌንጅ የሚያደርጉ የሉም። ፕሮቴስታንቶቹ ግን ያላቸው በየሴሚናሮች ያሏቸው እስልምናን እንትን የሚሰጡበት ማለት ነው። ኮርስ የሚሰጡበት አላቸው እየሄዱ የሚሰጡበት ዩኒቨርሲቲ ተማሪዎችን እየሄዱ የሚያሰለጥኑበት ኮርስ የሚሰጡበት እስልምና ሐሰት መሆኑን የሚያሳዩበት አላቸው። አየው ፕሮቴስታንቱ እኔ አሁን ደጋግሞ ኢንቫይት አድርገውኛል። አይ ቲንክ ኮርሶቻቸውን እንዳያቸው እንትን እንድል ማለት ነው። ከእኛ ጋር ግን እንደሌለ ምንም አውቃለሁ። ምንም የለም ምንም። እዛኛው ጋር ግን እንደዚህ አይነት ነገሮች አሉ። በዚህ ወኔ በዚህ ድፍ በራሳችሁ ልጆች ከኦርቶዶክስ ጋር ምንም ነገር የለም። እኛ ጋር ምንም ነገር የለም። ኦርቶዶክሳዊ ወንድም እፎይ ማለት ነው። እፎይ በእፎይ አፍ ምንም ነገር የለም። አይቷል። ትምህርት የለ ወሬ ብቻ። ኦርቶዶክስ መልስ አላት በስም አብ ወወልድ ብሎ አስረዝሞ ከዛ ቀጥሎ ጣጡስ በዚህ ቀን ከእናቷ ከወይዘሮ እንትና የተወለደችበት ቀን ነው ብሎ ይልላል። ይሄ ተረታም ትውልድ የጌታዬን ስም ጠርተህ በስመ አብ ወወልድ ወመንፈስ ቅዱስ ብለህ አንተ ወይዘሮ ጣጡስ ትጠራልኛለህ እንዴ? ባለ ግመሉም የሚናስ በረከቱ ይደርባችሁና ይላል። አረ ግመሏን ነበር ለአንተ ማሳዘል በጀርባህ ምን ያርግልሃል ሚናስ? እሺ እፎይ ኢንቫይት አድርገዋል አይደል? የወንጌላውያን አማኞች ወንድሞች ሂድ፣ በእውነት ሂድ እና እንዴት ለእስልምና ሃይማኖት ኮርስ እንደሚሰጥ በዩኒቨርሲቲ ከመቀጠል በፊት እፎይ እያለ ያለው የለም እኛ ጋር የለም ማለት እሱ አለመኖሩን ስለተናገረ እኛ ደግሞ ለምን የለም የሚለውን እንመልስላችሁ። ትምህርታችሁ ከእስልምና ጋር እየተለያየ አይደለም። እንዴት ከእስልምና ሃይማኖት ያሰደባችሁ እንዴት አያስተምሩ ተረታችሁ እንዴት አያስተምሩ? ጥያቄው መሆን ያለበት እንዴት አያስተምሩ? እዚህም ሰፈር ላይ ቁጭ ያለውንም አያስተምሩትም። እሱም ወይዶ አይማርም። ከእስልምና ሃይማኖትም የመጡትንም አያስተምሩ። አሁን ይሄኛው ህሊና ያለው ወንድም የተናገረውን ስማልኝ። ይሄኛው ደግሞ ንግግሩ አልተዋጠለትም። በጣም በተመስጦ አየር ያየ ይመስላል። የተንጠለጠለ አምፖል ወይ ደግሞ የሆነች የምትሄድ ሸራሪት እያየ ሊሆን ይችላል ጣሪያው ላይ ማለት ነው። ግን እንዳልተዋጠለት ያስታውቃል። የውይይታው ላይ የለኝ ወደ ፕሮቴስታንቱ ሂድ ካለ በኋላ መልኩ ተቀየረ። ሸራሪት እያየ ይሆን ጨረቃ ነው የሚያየው እንዳንለው ቤት ውስጥ ነው ያለው። በተመስጦ ነው የሚሰማው እንዳንል አይደለም። የለኝ ወጫጌ ዘመነ በረ ቲክቶክ ሄደው ይሰራሉ ማለት ነው። አትሊስት ተሞክሯቸውን እንኳን መውሰድ አንድ ነገር ነው። ምን አለበት ሰው ያፉን ቢይዝ አይነት ነገር ነው እዚህ የሚያስበው ይታያል። በጸሎት መንፈስ ይሁን በምን መንፈስ አሁን ይሄን በምን እንደምታየው ለእንቅልፉን ለጣለ ስንቱን ቀስቅሰን እንችለዋለን በመድኃኔዓለም። ለእኛስ አታዝኑልንም ወይ ወንድሞች? ብፁዕ አቡነ ማርቆስ ይህንን እያሰቡ እንዳይሆን ድቅድቅ ጨለማ ውስጥ ነው ያለነው ብለው ያሉት ሰው ላይ ብላ ያቀላፋል እንዴ? ወንድምየው ወደ ፕሮቴስታንቱ ቢሄዱ ይሻላል። እኛ ጋር አስተማሪ ጠፋ። የቀረርቷችንና የፉከራችንን ያህል አይደለም። ህዝቡን ኑ ብለን እንጠራለን እንጂ ከእስልምና ሃይማኖት እንኳን የመጣውን ወኛም የሚያስተምር ስለጠፋ ከኛ ዘንድ ምንም ሰው ስለሌለ ምንም ትምህርትም ስለሌለ ፕሮቴስታንቱ በየኮርሱ በየትምህርት ቤቱ በተለያዩ ቦታ ላይ ትልልቅ ካምፓኒዎች ውስጥ ጭምር ስልጠና እየሰጡ እስልምናውን ሁሉ ዲፌንድ እያደረጉ ስለ አምላክ ኢየሱስ ክርስቶስ ጌትነትና አምላክነት እየመሰከሩ ነው። እኛ ጋር ግን እንቅልፍ ብቻ ነው አሉ ብፁዕነታቸው። እፎይም ሰው የለም አለ። ለምን? እነኚህ ናቸው ሰዎች ተብለው የተባሉት
ወጥተው ተፍጨረጨሩ እንፍጨረጨራለን ብሎ አሁን የተናገረው ነገር ስላልተዋጠለት ይኸውልህ አፉን ንክስ አድርገህ ከንፈር ነክሶ ለደፋ አንተ ሰውዬ እንደዚህ አይነት ነገር አትናገር አይነት ነገር ነው። ይገባኛል። ይሄ ከንፈር አነካከስ ኢትዮጵያዊ አይደለህ ወይ? ይሄ አይና ጨፋፈን ይገባኛል። ምን አለበት ዝም ብትል? አሁን ብዙ ሺህ ሰው በተሰበሰበበት ነው። ደሞ እኔ በለስ ይቃላኛል እኮ የዛን ቀን ደሞ እዛው ነበርኩ። እንዲህ አይነት ነገር ይቃላኛል አልኩ። ሰሞኑን ሲምፕተሙ ቆሽቴ ማረር ይባላል። የባህል አካባቢዎች ታይታል። ለቆሽቴ ማረር መድኃኒት አለን። እሱን አጣራው ለዚህ ቦኖ ቁጭ ብሎ እጁን አጣጥፎልህ ለጥ ብሎልሃል። እፎይ ይናገራል፣ እሱ ያንቀላፋል። ያ ጃማ እየሰማችሁ ነው። እሱ ይናገራል። ፕሮቴስታንቱ ጋር ሄዱ ከእስልምና የመጡት እኛም ልናስተምር አልቻልንም። የኛ ማስተማር የሚባለው ነገር በፍጹም የለም። መምህራኖቻችንን ለምን ይሄኛው ቄስ ምን እንደሚል ሰማል በኋላ እንግዲህ የሚያስተምሩትን በኋላ ፈልገን የግን ውሃውን አጠምቅልሃለሁ አለ። ውሃ አካባቢ ላይ ይመጣል። የውሃማ ልጆችም እኮ የውሃ ምን አለኝ ቀሃ እንዳሉት ውሃው ጋር ብቅል ትምህርቱን የጠፋው እነ መምሬ ሽርሽር አሁን የሚያስተምሩ የተፈለገው እሺ ይለጥቁ እፎይ በዚህ ከዛ አንፃር ነው። አንድ አይነት እምነት አለን፣ አንድ አይነት ደም አለን። ወይም ደግሞ እንመሳሰላለን ማለት ነገር አይደለም። ነገር ግን ከአለው ችግር አንፃር ምንድነው እሱ ካለው ሁኔታ አንፃር አብረን እንሰራባቸው አሉ። ይሄ ደግሞ ዓለም አቀፋዊም ህብረቶች አሉ። የክርስቲያኖች ህብረት አለ። አንድ አይነት እንትን ህብረት በአንድ አይነት እንትን ባይኖራቸውም ነገር ግን ህብረት የሚያደርጉባቸው ነገሮች አሉ። ከዛ አንፃር ነው በተዚያ ሳለኒስ ከይቅርታ ጋር እንደ ሀሳብ እኔ ለመናገርና ለማስተላለፍ የፈለኩት ነገር ትልቁ ፖይንት ምንድነው? አንድ መረዳት ያለብን ነገር ቤተክርስቲያን ናትና እፎይ ያነሳቸውን ምክንያቶች ወይም ደግሞ እኚህ ምክንያቶች የሚሉት ምክንያቶች ነው አይደለም ለማለት ሳይሆን እፎይም ቢሆን በላውዲዮስም ቢሆን ከነፎይ ጋር የሚሰሩ የኛ ኦርቶዶክሳውያን ወንድሞች እህቶች ከእስልምና ወደ ክርስትና የመጡትን ወንድም እህቶች እውነቱን ለመናገር በቂ የሥላሴ ትምህርትና የነገረ ክርስቶስን ትምህርት ለመስጠት የሚያንሱ እውቀት አላቸው ብዬ እኔ በፍጹም አላምንም። በደንብ ትችላላችሁ። ለምሳሌ እኛ እዚህ ፕሮቴስታንቱ ላይ ስንሰራ ከፕሮቴስታንት ወደ ኦርቶዶክስ ሲመጡ ቤተክርስቲያን ውስጥ ያለውን መሰረታዊ ትምህርት እኛው ራሳችን ያመጣናቸውን ሰዎች መልሰን ደግሞ የክርስትና ትምህርትን ማስተማር እንደማንሰንፈውና እንደማይደክመን ሁሉ እናንተም እኔ የማውቀውን ነገረ ክርስቶስ እፎይ ያውቀዋል። እኔ ማምነውን የሥላሴ ትምህርት በላውዲዮስ ያውቀዋል። እነ ቢኒ ያውቁታል። እነ ቆስጠንጢኖስ የሚሆን እነ ቃልም ሥጋ ሆነ ሌሎችም ወንድሞች እህቶች የቤተክርስቲያንን ትምህርት አውቃችሁ ነው እኮ እስልምና እኮ ጋይራችሁ ስትከራከሩ ሙስሊሙ እኮ ስለ ክርስትና ሲጠይቃችሁ ልደትን ወይ አኬን አይደለም የምታምኑ ራሳችሁ እኮ ነው መልስ የምትሰጡ። እንደኔ ወይ እዚህ ነገር ላይ በደንብ ትኩረት አድርገን የምር መስራት ካለብን መስራት ሊሆንብን ይችላል። ወይ ደግሞ እናንተው ራሳችሁ ያመጣችሁን ሰዎች ራሳችሁ የምታስተምሩት የክርስትና ትምህርት እንዲያበቃቸው እንዲያጸናቸው ማድረግ አንድ ራሱን የቻለ መንገድ መሆን አለበት እንጂ እኔ ህብረቱ ዞሮ ከፕሮቴስታንት ወንድሞቻችን ጋር የምናደርገው ህብረት ፋይናል ያዘንዶፍ ዘዴ ለፍተ ደክመ ያመጣውን ከሙስሊም ወደ ፕሮቴስታንት የሚሄድ ከሆነ የእፎይ ድካሙና የእፎይ ልፋቱ ምኑ ጋር ነው? እንቅልፍ ማጣቱ ያን አገላብጦ ከዛ ጨለማ አውጥቶ ወደ ሌላ ጨለማ ማስገባቱ ለእፎይ ምንድነው ጥቅሙ? ያዝልኝ። ከእስልምና ጨለማ አውጥቶ ወደ ፕሮቴስታንት ጨለማ መውሰድ ምንድነው ጥቅሙ አለ። ፕሮቴስታንት በእነሱ ጨለማ ነው ማለት ነው። እናያለን። ዛሬማ እንነጋገራለን። በደንብ ነው የምናወጋው። ስልክ ወገብህን ታጠቅ እጠይቅህም አለው እንዳለው ጌታ ለኢዮብ በደንብ እንጠይቃለን። እሱ ከእስልምና ወጥተው እኛ ጋር አምጥተናቸው አስተምሩልን ብለን ስንል የሚያስተምሩ ጠፋ። ስለዚህ ተመልሰው ወደ እስልምና ወደ ጨለማ ከሚሄዱ ወደ ፕሮቴስታንቱ ቢሄዱ ይሻላል አለ። ምክንያቱም ፕሮቴስታንቱ ብርሃን እንዳለ ያውቃል። ያ ብርሃን ክርስቶስ ኢየሱስ አዳኝና አምላክ ጌታ መሆኑን እንደምንሰብክ ያውቃል። በሥላሴ ትምህርት እንደምናምን ያውቃል። ይሄኛው ደግሞ ሽምብራ ቆርጣሚ ባለፈው አይታችሁታል። ላይቭ ላይ ቁጭ ብሎ ሽምብራ ቆርጣሚ
ከጨለማ አምጣችሁ ወደ ጨለማ ይላል። አሁን ጨለማ ማን እንደሆነ ብፁዕ አቡነ ማርቆስ አባቴ ይነግሩሃል። ይቆየን ይላሉ። እንሂድ እንለጥቅ። እኔ ያኛው ይታየኛል። ምክንያቱም ሰውን ነፍስ ለማዳን እስከሆነ ድረስ ድነት ደግሞ በአንዲቷ ቤተክርስቲያን ውስጥ አለ ብለን የምናምን ከሆነ ስራውን ጀምራችሁታል። ሸክሙ እናንተ ጋር አለፉ። ከእስልምና የመጡትን ወንድም እህቶች እናንተው ራሳችሁ መሰረታዊ የክርስትና ትምህርት መስጠት የማያስችል አቅም አላችሁ ብዬ አላምነው። አላችሁ በጣም ነው ምን ፐርሰናሊ እና ለዛ አዘይ አቅም ከእስልምናችን ማውራት እስካል ደግፈዋለሁ። ግን ለፍታችሁ ያመጡ ምክንያቱም ውስጣችን የሚያባችሁና በጣም ነው ምን ፐርሰናሊ እና እንትን የሚሰሩ ሰዎች እንዳይኖሩ ነው። ድነት ምንድነው መሰለ ሰሙልኝ ይሄንን እኔ እስልምና ላይ ማለት አሁን ይሄንን ሳወራ የሀገር ጉዳይም ጭምር አለበት ብዬ ነው የማምነው። የሴፍቲ ጉዳይም ጭምር ነው። በህይወት የመኖርና ያለመኖር ጉዳይ ጭምር ስላለበት ነው። ኦኬ እንዳይረዝም ቆይ ያላምንም ምክንያቱም ሲባል ከነዚህ ጋራ መስራት አለብን ያልኩት ለዚያ ነው እንጂ ከዘላለም ህይወት አንፃር ካየነው ምንም ልዩነት የለውም። ትክክል ነው። በክርስቶስ የማያምን የዘላለም ህይወት የለውም። በቃ እስላምም ይሁን ፕሮቴስታንትም ይሁን የዘላለም ህይወት አላቸው ብዬ አላምንም። ምክንያቱም የዘላለም ህይወት በምስጢራት በኩል ነው የሚገኘው። ያመነ የተጠመቀ ይድናል። ጥምቀት አምኖ የመዳኛ መንገድ እንደሆነ ከስላሴ መወለጃ እንደሆነ ራሱ ይሄ እንዲህ ብሎ የሚለው ቄስ የአብርሃም አምላክ ምስክሬ ነው። ያልዳነ አምኖ ያልተጠመቀ በጣም ግብዝ የሆነ ሰው ነው። የእውነት አድምቼ ከፍ አድርጌ የምነግርህ በጣም ግብዝ ማለት ያልሆነውን ነኝ ብሎ የሚገኝ ማለት ነው። አሁን ቀሲስ ደበኩሉ አምኖ ነው ወይ ተጠመቀው? ራሱ አይደለም። የቀሲስ ደበኩሉ እናትና አባት በ40 ቀን ነው ይዘው ተሄዱት። መጠመቁን አያውቅ። ከመጠመቁ በፊት አላመነ። ማርቆስ 16 ቁጥር 16 መጥቀስ የማይገባው ሰው ነው። ግብዞች የሆኑ ፈሪሳውያን ማለት ነው። የኔ ዘመን ግብዞች አስኬማ ያደረገ ቆብ የደፋ ቀሚስ የለበሰ በከረባት የታነቀ ሱፍ የለበሰ ግብዝ ፓስተር፣ ግብዝ ቄስ፣ ግብዝ መነኩሴ፣ ግብዝ መምህር አንተ አምነህ ነው ወይ ተጠመቀው በለው። ግራውንድ የያዘ ነገር ሲመሬት ላይ ህይወት ተኮር የሆነ ነገር አውራ በለው። ቀሲስ ደበኩሉ ከመጠመቁ በፊት አላመነም። የ40 ቀን ጻሊ ምን ያምናል? በ40 ቀን ጻሊ ስብከተ ወንጌል ሳይሰማ ያመነ የተጠመቀም ይድናል ብሎ አለ ይላል ቅዱስ ቃሉ። ግን ያመነም የተጠመቀም ይድናል ብሎ በሚለው ቅድመ ተከተል ወይ ደግሞ ፕሮሲጀር በጌታችን በኢየሱስ ክርስቶስ ትምህርት መሰረት ቀሲስ ደበኩሉ አምኖ አይደለም የተጠመቀው፣ ሳያምን የተጠመቀው። ፕሮቴስታንቱና እስላሙ የዘላለም ህይወት የለውም አይደል? ይሄኛው ጨለማ ውስጥ ነው ያላችሁት ብለዋል አይደል? ይሄም ጨለማ ውስጥ ነው ያሉት አለ። ኦኬ ይሄኛው ደግሞ ፕሮቴስታንቱ ብርሃን ውስጥ ነው ያለው ይላል። እነዚህ ሁለቱ ፕሮቴስታንትን ጨለማ ውስጥ ነው ያለው የዘላለም ህይወት የለውም በሚስጥራት በኩል ነው አለ። ራሱ ሚስጥር የፈጸመው ሚስጥር ፈጽም ያለው የተጠመቀው ደበኩሉ የቆረበው ደበኩሉ አሁን የሚያቀርበው ደበኩሉ የዘላለም ህይወት የለውም። የአብርሃም አምላክ ምስክር ነው። የለውም። እሱ ያለው ፋኖ ነህ ብልጽግና ነህ እያሉ ሰዎችን የራሱ ልጆች መጠየቅ ነው። የለውም። የዘላለም ህይወት የለውም። እሱ ከእስልምና ሃይማኖት የመጡት ወደኛ የመጡትን የሚያስተምር ሰው ጠፋ። ስለዚህ ወደ ፕሮቴስታንቱ ቢሄድ ይሻላል ከምንበተናቸው አለ እፎይ ወንድማችን። ይሄኛው ደግሞ ጣሪያ እያየ ኢየሱስ ሲናገር ሸረሪት ይሁን ምን እያየ ነው ብለን ነበር። ተመስጦ መስሎ ነበር። ከዛ ደግሞ አይኑን ጨፍኖ ለጥብሎልሃል። ሰው አጠገቡ አልተዋጠለትም። ጭፍን ጥላቻ ያላቸው ጭፍን የሆኑ አገልጋዮች ተብዮች ናቸው። ይሄ እንኳን አገልጋይ አይደለም። ጨለማ ውስጥ ነው ያሉት አልከ። እሺ እኛ አሁን ኦርቶዶክስ ጨለማ ውስጥ ናት ያለችው ብዬ ከምል ይልቅ አባቴ ይንገሩሃ በጾነታቸው ይንገሩህ እንደዛ አይሻልም? ትውልዱ የጠፋብን ቤተክርስቲያን ትውልዱ ምን ያለብን የጠፋብን እንዴ? ብፁዕ አቡነ ማርቆስ ምን እያሉ ነው? ብፁዕነቶ ትውልዱ የጠፋብን
የት ነው የጠፋው? እናንተ ምን ሲሰሩ ነው? ካህናቱ ሊቃውንቱ ምን ሲሰሩ ነው? ዳቦ ሲቆርሱ አይደል? መንጋውን ያስበላችሁት በእስልምና ምን ስታደርጉ ነው? የማን ጎፈሬ ሲያበጥሩ ነው? በእርግጥ እዚህ የተሰበሰቡት ሊቃውንት የተባሉት አንድ ማዕት ማለት ነው። ሌላው ሲየ በየሰፈሩ የሚያዘጠዝጠው ቄስ ሁሉ ወይ በትሟቸውና ወደ እርሻ ይሰማሩና ቤተክርስቲያኒቱን ለኛ ልቀቁልን ለኔ። ምክንያቱስ እኔ እዛው ቤተክርስቲያን ውስጥ እቀድስ ስለነበረ ህዝቤን ወንጌል ልስበከው። ይሄው የመዳኑን ወንጌል በዚህ ከተስማማን በቃ ፕሮቴስታንቱን ጥየው መጣለሁ። እኔ ወንጌሉን ይዤው ኢየሱስን ይዤ መጣለሁ። ልቀቁልን ለኛ። ትውልዱ እየጠፋ ነው። ይሄ ሁሉ አባት እያለው አዎ ለምን ወንዘይነው ሙሳ በኡሁ ነው መዛጠላ የወዘራ ክርስቲያን ተኝተን ዛሬ ኢትዮጵያ ተብዜ ሁሉ ሊቃውንት እያለ 12 ሐዋርያት ዓለም ብርሃን በርቶለት ይህን ያህል ሊቃውንት እያለ ኢትዮጵያ ዛሬ ጨለማ ውስጥ ጨለማ ድቅድቅ ጨለማ እንዴ ከዚህ በኩል ይሰማሃል። ፕሮቴስታንቱ ጨለማ ውስጥ ነው ብለህ ስትል የራስ ጳጳስ ጨለማ ውስጥ ነን፣ ድቅድቅ ጨለማ ውስጥ ነን፣ ተኝተናል፣ ህዝባችን እየተበላብን ነው ይላል። ትውልዳችን ጠፋብን ይላሉ ብፁዕ አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌል እና የሐዋርያት ተልእኮ መምሪያ ክፍል ኃላፊ። ይሄ ሁሉ ሊቃውንት እያለ ምድሪቱ ጨለማ ውስጥ ናት፣ ያውም ድቅድቅ ጨለማ ውስጥ አሉ። ኑ በብርሃኑ ተመላለሱ ተመላለሱ እያሉ ሙድ ይዞናል ቲክቶክ ላይ እኛ ጋር ምን ልናደርግ ብንመጣ? ኑ በብርሃኑ ተመላለሱ፣ በብርሃኑ ተመላለሱ። አንድ ሰሞን አይታችኋል። አቤት ብርሃን ያለ አይመስልም እነሱ ጋር። በብርሃኑ ተመላለሱ፣ ኑ በብርሃኑ ተመላለሱ። ኤርምያስ ኑ በብርሃኑ ተመላለሱ። አባት ምን ይላሉ? ድቅድቅ ጨለማ ውስጥ ነን፣ ህዝባችን ጠፍቷል። ስለዚህ አንድ ጥሩ መዝሙር መልቀቅ አለብን። ኑ በብርሃኑ ተመላለሱ። የኦርቶዶክስ የሰሞንኛው ሙድ ብሎ ያለው አይነት ማለት ነው። ተመላለሱ ዳቦ እንድትጎርሱ፣ ኑ በብርሃኑ ተመላለሱ አተላ እንድትልሱ። ድርሳነ መስቀል ላይ ባለው መሰረት ማለት ኑ በብርሃኑ ተመላለሱ ተመላለሱ። እናንተ የት ነው ያላችሁት? የት ሆነ ነው እኔን እየጠራኸኝ ያለው? የት ሆነሽ ነው እየጠራሽ? ማን ላይ ቆመሽ ማንን ታምያለሽ ብሎ እንደማለው ምን ላይ ቆማችሁ ነው ኑና በብርሃኑ ተመላለሱ ዳቦ እንድትቀምሱ ጠበል እንድትቀምሱ ልትሉን ማለት ነው? ይቅርብን እህትዬ ይቅርብን። የግብፅን ጥሪ አንፈልግም አንፈልግም። አንድ ሰሞን ኑ በብርሃኑ ተመላለሱ የሰፈር ሁሉ ባልቴቱ ሁሉ እየተነሳ ማለት ነው ተመላለሱ። ኤርምያስ ኑ በብርሃኑ ተመላለሱ ይለና እንዴ እኔ እኮ በብርሃኑ ነኝ ያለሁት። ኢየሱስ ክርስቶስ ብርሃኔ ነው። አልሰማሽም እንዴ? ጨለማው በብርሃኔ በላይ አይደለም፣ ህመሜ ከመድኃኒቴ በላይ አይደለም እያል ማለት ነው። እግዚአብሔር ነው ብርሃኔ። አልሰማችሁም መዝሙራችንን? እግዚአብሔር ነው መድኃኒቴ፣ ጨለማው ከብርሃኔ በላይ አይደለም፣ ህመሜ ከመድኃኒቴ በላይ አይደለም። ኢየሱስ እግዚአብሔር ነው ብርሃኔ። አልሰማችሁም ወይ? ኑ በብርሃኑ ተመላለሱ ጠበል እንድትቀምሱ ትሉናላችሁ እንዴ?
ፋዘርዬ ደግሞ እዚህ ምን ይላሉ ነው? ድቅድቅ ጨለማ ውስጥ ነው ያለነው እያሉ ነው። የት ላይ ቆማችሁ ነው ወዴት የምትጠሩን ኦርቶዶክሳውያን? እንደዚህ ተስፋ ቆርጣችሁ አባቶቻችሁ የሚናገሩት ከልጆቹ ጋር የማይስማማ እግዚአብሔር ነው መድኃኒቴ፣ እግዚአብሔር ነው ብርሃኔ፣ እግዚአብሔር ነው መድኃኒቴ ካሉን ያላወቁ ምን ሰበሰባቸው? ዕጣ እንደወጣለት ምንድነው ደስታቸው? ካሉን በማጉረምረም ዘመን የሚሉት ምስጋና እንዲህ የሚያዘምር ምንስ ተገኘና? ካሉን ኧረ ወጥቶልን ነው የጽድቅ ፀሐይ። ማን ነው ስሙ? ኢየሱስ። ኧረ ወጥቶልን ነው ሚልኪያስ እንደተናገረው የጽድቅ ፀሐይ የመዳንን መገለጥ በኢየሱስ ልናይ። አልሰማችሁም? የጽድቅ ፀሐያችን ኢየሱስ እንደወጣልን ቀራንዮ ኮረብታ ላይ ላይጠፋ ላይደበዝዝ የበራልን በልባችን ባለ ጨለማ ላይ ብርሃን ይብራ ብሎ ያለ የልጁ የክርስቶስ ኢየሱስ የክብሩ ወንጌል ብርሃን በርቶልን አልገባህም እንዴ? ኑ በብርሃኑ ተመላለሱ ጠበል እንድትቀምሱ። ማፈሪያ ትውልድ ና ወደ ክርስቶስ። ያ አባት ድቅድቅ ጨለማ ውስጥ ነው ያለነው ብለዋል። አናደድኩህ አንዱ የወንጌል ባህሪ ነው ማናደድ ማለት ነው። ይሁን ብዬ አይደለም ማናደድህ ራሱ ቅዱስ ቃሉ ሲገለጥ ለዘመናት ያስከው ጨለማ ውስጥ ሄዶ ይሄ እግዚአብሔር ቃል ሲያፈርሰው ያናድዳል። ኢየሱስ እኮ ሲናገር እኮ ጥርሳቸውን አንቀጫቀጩበት ነው ብሎ የሚለው። እስጢፋኖስ ሲሰብክ እኮ ጥርሳቸውን አንቀጫቀጩበት ነው ብሎ የሚለው። በስንፍናዬ ላናድድህ አይገባም። እርድብን ቆሽቴን አሳርርከው ይላል። ኖ የሁሉ ሊቃውንት እያለ አለቁ እንጂ እንድትነቁ ነው እኮ እንጂ ሌላ እኮ ተጽፎ ሞልቷል። የምሕረት አብ ቆይ ብፁዕ ነው ተወው። የምሕረት አብ ደወል እንኳን አላረቃቸውም። የማንቂያ ደወል እያለ በልጠ ነው እሱ። እናቴ ጧፉን መታ አረገልህ። አንድ ጧፍ በ30 ብር በ50 ብር ሂሳብ አቀጣጡልት አላቸው። አንድ ዱት አለ አንድ ማዕት ሰበሰበ። እኔ እዚህን አልጴንጤው ይመጣል ምን አለበት? ምን የሆነ ነገር አሁን ልሽጥ ብዬ ብር ይገዙኛል እንዴ? አይገዙ። ሁሉ ከገስት ላይ ነው የሚወርደው እየተንጠባጠበ። አንፎሎ እያደረገኝ ሁሉ ነው የሚሄደው። እዛ እኮ ነው ገራገረ ህዝብ ያለው። ምሕረታ ቦዬ አንድ ማዕት ባህያ በመኪና ባይሱዙ በቅጥቅጥ ምናምን ነገር ጧፍ አስጫነ። በምድሪቱ ላይ ያሉትን ጣፎች ሁሉ በሙሉ ወደ አዲስ አበባ ጉዞ ወደ አዲስ አበባ ብሎ በተገልባጭ መኪና ሁሉ አስጭኖ መጣለ። ከዛ ያዙ አለ። ገረገራ ጥግ ስር ቆማ ያዘች። ነጠላዋን ለብሳ ለኩሱት አለ። የማንቂያ ደወል ማለት ነው። ግን አልነቁም። ሳቸው ንቁ ይላሉ። በምን ይነቃሉ? ጧፍ እየበራ ንቃት አለ እንዴ? ራሳቸው ብፁዕነቱ እንዳሉት በዚህ ዘመን በቅዳሴና በማህሌት የምናቆየው ህዝብ የለም ብለዋል። እዚሁ ንግግራቸው ላይ ምን በዚህ ዘመን በቅዳሴና በማህሌት ከበሮ እየመታን ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ እያልን እያዘጠዘጠን የምናቆየው ትውልድ የለም። ትውልዳችን እየጠፋ ነው። እግዚኦ ቸብቸቦ ማለት ነው። በቸብቸቦ የሚቆይ ትውልድ የለም። ትውልዱ እየጠየቀ ነው። ነፍሴን አደራ በሰማይ ነፍሴን አደራ በሰማይ ተክልየ ፀሐይ ብሎ የሚል ትውልድ። አይ አንተ ሰውዬ ስርዓት ያዝ። ተክልየ እንኳን በሰማይ አይደለም እዚህ በምድር ላይ እንኳን ፀሐይ አልሆነለም ብሎ የሚል መጣለህ። መድኃኔዓለም ስራው ዞር ዋራ ነው። በቦታው ትውልድን አስነሳለን እናወጋታለን ስልህ ነፍሴን አደራ በሰማይ ነፍሴን አደራ በሰማይ ተክልየ ፀሐይ ስትል የጽድቅ ፀሐይ ኢየሱስ ሚልኪያስ ላይ በራልህ እያለ ሚልኪያስ ነብዩ
አንተ ቡልጋውን ሰውዬ ተክልዬ ፀሐይ ትልልኛለህ በሰማይ አራሱ አንተ ሲገርም ነው እንደ ኤርሚያስ እንደ የተክልዬ እንቶ የወንቅሸት ገዳሙ ደቡብ ጎንደር አባ ዮሐንስ ፀሐይ ነፍሴን አደራ በሰማይ የሚል ደግሞ ሌላ ትውልድ ተነሳ ከሰሜን ኢትዮጵያ ይሄን የነበረ ጎንደራዬ ምን ሽሩ ማንሳት የነበረበት አይመስልህም? ናተና ወያገሬ እንዲህ ተደፋፍረናል ማለት ነው። ተንቀናል፣ ተደፍረናል ያለው መንግስቱ እዚህ አካባቢ ላይ ነበር። በህይወት ያለ ጉዱሯም ሰውዬ እየተከተሉልህ የወንቅሸት ገዳሙ እንትን ሰውየው ጠቅላይ ሚኒስትር ነው ወይስ መነኩሴ ባህታዊ ናቸው ወይስ ድንግል ናቸው? ተው ድንግልናው እኔ ምን አመራመረ ሴቶቹ ናቸው ድንግል ናቸው ብሎ የሚሉት አብዛኛው ሴት ነው ድንግል ናቸው ብሎ የሚለው ያስመረመረች ይመስል ተው ድንግልናው ነው ኤርሚያስ ጉዱሮው ላይ ነው። አሁን ጉዱሮው ላይ ጉዱሮን አስረዝሞ የመጣ ሁሉ እንዴ ናትና ኤርሚያስ ገደላችሁም እናንተዬ እኔ እኮ ብቻ ነኝ እኮ ያልተነጠፈልኝ አህያ ላይ ጭነውት አህያ ላይ ተጭኖ ልኩ ጎር እንትን መነኩሴው ዊጉንና የፈረስ ጭራውን ቀጣጥሎ በሙቅ በኩል አጣብቆ ጭንቅላቱ ላይ ብቅ አለላ አባ ዮሐንስ ፀሐይ ነፍሴን አደራ በሰማይ የሚሉ ትውልድ ተነሳለህ አምላኩን የማያውቅ በህይወት ያለ ሰውዬ። ስለዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን ሄደህ ኢየሱስ ፀሐይ ነው ብለህ ብትላት አዎ ነው የምትልህ። አዎ ተክልዬም ፀሐይ ነው ብትላቸው አዎ ነው የሚሉ አይደሉም። አባ ዮሐንስም ፀሐይ ናቸው ብለህ ብትል አዎ የሁሉም ፀሐዮች እኩል ነው የሚያበሩት ይለዋል። ምድሪቱ ወዴት እየሄደች ነው? እኔ አሁን እርስ በርስ ቤተሰብ መጠያየቅ ያለበት ምድሪቱ ወዴት እየሄደች ነው? እንደውም ማነው ልደተ ቃል እሱን ቪዲዮ ያገኛችሁት ሰዎች ካላችሁ አባ ዮሐንስ ፀሐይ ነፍሴን አደራ በሰማይ እያለ እሳቸው ግን ፀሐይ ሪል ስቴት ኮንዶሚኒየም ገዝተዋል ብሎ አክሊለና እነማናቸው ሙድ ሲይዙባቸው አንድ ቪዲዮ አይታችኋል? እሷን ቪዲዮ ያገኛችሁኝ በውስጥ በኩል ወዲህ በሉ። ሰውየው እናቴ ባህታዊ ነው ይላል፣ ግን ልማታዊ ባለ ሀብት ነው። ኤርሚ ሁሉም ይሰድበኛል የሚል እሱ ላይ ነው ያለው የሚል ቪዲዮ ነው። አይ ሰዎች ይላኩል እርሱ ያን ጊዜ አኬ የተናገረው ያ ኦርቶዶክሶች ሲነሱበት ነውና ሁሉም ይሰድበኛል ሁሉም ይሰድበኛል የሚል ነው። እኔ ነው እንደውም ሁሉም ይሰድበኛል ግን ምንም ፀሐይ ሪል ስቴት የለ አበራች ነው አበሩ ሪል ስቴት የለ ምንም በነገራችን ላይ ኤርሚዬ ሰብስቦ እኮ አሜሪካ ገባ ሰውየው። ታዲያ ብሩት በጣም ኢትዮጵያ ውስጥ እንደሱ ያለው ብር የለም። ባህር ዳር ላይ ፎቅ አለው፣ አዲስ አበባ አለው። አሁን የሚገርመው ተለያየ ባንክ አስቀምጦ አሜሪካ ሄዶ ቦታ ገዛ በትራምፕ። እንግዲህ ቀላል አይደለም ሰውየው ተጫወተበት። ጉድሮ ተበጨ በእውነት መርጌታኛ ነን። እኔ ነኝ ፈዝዤ የቀረሁት እዚህ የት አለ ሁሉም ይሰድበኛል ብሎ የሚለው መዝሙር። ነገር ግን ሁሉም ይሰድበኛል ያሉት ማለት ነው። የስድብማ ከሆነ እኔ እዚህ ያለሁልህ አይደል? በስድብ ልማታዊ ባለሀብት የሆንኩልህ የለም። ካገኛችሁት አምጡት። አሁን እኮ ማርፈዋሉ ተመለስና የሚሉ ማለት ነው። ወደ ጨለማ ነው።
የት አለ እናንተዬ? አይ ካመጣችሁበት አምጡት ካገኛችሁ ጋር አማኞች ፈልጋችሁ አምጡለት። አፍጥኑ እስቲ ያን ቪዲዮ ማለት ነው። ኤርሚ ሜሴንጀር ላይ ቀደም ከኛ ወገን ወደዛ የምትመለሱ ሰዎች ብለህ ስትናገር ነበርና ምናልባት ሐሳብን ካጠናከረው ብዬ ሜሴንጀር ላይ መጽሐፍ ቅዱስን ጥሎ የጸሎት መጽሐፍ የያዘ ፎቶ ልኬላለሁ። እስቲ ያው አየህ ዓለም እንደዚህ ነው የምታስደርገው። ይሄን ታስጥልህና የህይወትን ቃል አስጥላህ ይሄን ታስይዛለች። አየህ አይደል? ኢየሱስ ጌታ ነው ሲል የነበረ ሰውዬ አያውቀውም እኮ። ሳያውቀው ነው ኢየሱስ ጌታ ነው እያለ የሚጮህ የነበረው። አያውቀውም እኮ አልኩ፣ አያውቀውም። እና ዓለም የህይወትን ቃል ታስጥልህና ህይወት የሆነውን ጌታ ታስረሳህና ተረት ታሳቅፋለች ማለት ነው። ቡዴና ጴንጤ መጽሐፍ ቅዱስን ይዞ የሄድበት የነበረው ዘመን ይሄኛው አያዋጣኝም፣ ይሄ ውሸት ነው ብሎ እውነት ይሄ ነው ብሎ ይሄን ታቅፎ መሄድ ማለት ነው። ወደዚህ ነው የሚጠሩ። ዓለምና ሰይጣን ተደራጅተው የሚያደርጉት የህይወትን ቃል ጣለው። ህይወት የሆነውን ጌታ ኢየሱስ ክርስቶስን እርሳው እና ወደኛ በእኛ ዘንድ ሳለ የሰላምና የጠብ ሚኒስቴር ብለውት ነበረ። እዛ ምን ብለው እንደሚሰይሙለት አላውቅም። ኤኒዌይ አንን ብለው ይሰይሙ። ወዴት ነው የምትጠራህ? ጠጥተህ ወደምትሰክርበት። ቤተሰብ እንዴት ናችሁ? ጸጋና ሰላም ይብዛላችሁ ለሁላችሁ። ባርክ ይሁን። እኔ አንድ ነገር ነው መናገር የምፈልገው። እሱም ምንድን ነው መሰላችሁ? እኔ የሃይማኖት ጦርነት ምናምን ነገር እኔ ጋር አይሰራም። መተቻቸት እኔ ጋር አይሰራም። መበሻሸቅ እኔ ጋር አይሰራም። አፉ ላይ ስሙ። በእውቀት ማውራት እኔ ጋር ቦታ ያለው ነገር ነው። በእውቀት ማውራት እኔ ጋር ቦታ ያለው ነገር ነው። አሁን ደግሞ እኔ ተገለጠልኝ መሰላቸው። ኦርቶዶክስ ተዋህዶ ተገለጠልኝ። በቃ ኦርቶዶክስ ተዋህዶ ተገለጠችልኝ። እሺ ምን ላድርግ? ቃሉን የተገለጠልኝ የጠጣ ሰው አፍ ወይስ ያልጠጣ ሰው አፍ? እናውቃለን እኮ እችን እንኳን እችንና ያለ ሰፈሯ የመጣ ዝም ቢሉ የለ ወገኖቻችን፣ መንፈሳውያን ሰዎች እኮ ነን። ስትጠጣ የሚገለጥልህ የሃይማኖት ተቋም ነው። አረቄና ጠላ ስትጠጣ የሚገለጥልህ የሃይማኖት ተቋም ነው። ቅዱስ ቃሉን ስትጠጣ የሚገለጥልህ የእግዚአብሔር ልጅ ኢየሱስ ነው። ስለዚህ ከእግዚአብሔር ፍርድ ዳኑ፣ አምልጡ ወገኖች።
እሺ ቴንክ ዩ። ያው የኢትዮጵያ ሙሉ ወንጌል ቤተክርስቲያን ታንከኛ አጥቢያ አዳማ ማለት ነው ናዝሬት እሱ የነበረበት ላይ በአዳማ ታንከኛ ሰፈር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን አባል ስለሆኑት ለወንድም ደምረው ወልዴ ጉዳይ መግለጫ መስጠት ይመለከታል። ጭት ሙልዬ እንደዚህ ተጽፈባለች ማለት ነው። ኦኬ ምን ብለው ጻፉበት? ያው ምን ይላል እዚህ? ደምረው ወልዴ ላለፉት 3 ዓመታት የቤተክርስቲያናችን አባል የነበረ ወንድም ነው። በዚህ ቆይታው በቤተክርስቲያን የባህሪ መለወጥና የኢ ክርስቲያናዊ ስነ ምግባርን ስለተመለከተችበት ኢ ክርስቲያናዊ ስነ ምግባር ምንድነው? መጠጥ፣ ዝሙት፣ እርኩሰት፣ ጫት ምን አልተገለጸም። ቤተክርስቲያኒቱ ግን ታውቃለች። የኢ ክርስቲያናዊ ስነ ምግባር ስለተመለከተች ቤተክርስቲያን ኦኬ ስለተመለከተች ከማንኛውም መንፈሳዊ አገልግሎቶች በማገልገል ይስተካከላል በሚል ተስፋ ስትገስጽና ስትመክር ቆይታለች። ይሁን እንጂ ሐዋርያው ቅዱስ ጴጥሮስ ብዙዎች በመዳራታቸው ይከተሏቸዋል፣ በእነሱ ጠንቅ የእውነት መንገድ ይሰደባል። በመዳራት አይ ቤተክርስቲያን የምታውቀው ነገር አለ ልለፈው። በመዳራት ይሄ ጥቅስ ለምን ተጠቀሰ? ከሱ ጋር በተገናኘ ከሱ ህይወት ጋር ቤተክርስቲያን የምታውቀው ነገር አለ። ገንዘብን በመመኘት በተፈጠረ ነገር ገንዘብን በመመኘት ለምን ይሄን ጥቅስ አገናኘችው? ሙሉ ወንጌል ቤተክርስቲያን ጥቅስ ካገናኘችበት ቤተክርስቲያን ከህይወት ጋር አለው ሳምቲንግ ችግር አለ ማለት ነው። በተፈጠረ ነገር ይረበባቸዋል። ሁለተኛ ጴጥሮስ እንደሚል የወንድማችን ሃይማኖቱን ለትርፍ ለመጠቀም ሲል የሥራ ፈትና የሐሜተኞችን ትኩረት በመሳብ ስራ ላይ መጠመዱን ምርጫ አድርጓል። ካለምንም የነገረ መለኮት አስተውሎቱ መንፈሳዊ ብስለትና የአገልግሎት ስልጠና ዘመኑ የፈጠረውን በይነ መረብን በመጠቀም ከቤተክርስቲያናችን ትምህርት አቋም ውጭ የሆኑ የእውነትን መንገድ የሚሰድቡ መልእክቶችን ሲያስተላልፍ ቆይቷል። በታክቲክ በይነ መረብ ላይ የኢትዮጵያ ህገ መንግስት የሌለውን የሃይማኖትም ይሁን የሌላውን ግለሰብ የተሳደበ ያንቋሸ በህግ ተጠያቂ እንደሚሆን እንደሚደነግግ እያወቀ የተለያዩ ቤተ እምነቶችን በመጥቀስ በመሳደብ ቤተክርስቲያንን ራሱንም ግጭትና አደጋ ውስጥ የሚከቱ ሁኔታዎችን እንዲፈጠር ምክንያት የነበረ ቢሆንም በቤተክርስቲያኒቱ ጥረት በሃይማኖት መሪዎች ይቅርታና ልበሰፊነት ሊታለፍ ችለዋል። በአሁኑ ወቅት ይህ ወንድማችን የቤተክርስቲያን ሰፊ ትዕግስትን በመናቅ በመሰረታዊ ወይንም የአማር ትምህርቶችን ከማይመስላት የሃይማኖት ተቋም ጋር በይፋ የተቀላቀለ ስለሆነና ቤተክርስቲያንና ግለሰብን እያንቋሸ ስለሆነ ይህም መግለጫ በወጣበት መውጣቱ አስፈላጊ ሆኖ አግኝተነዋል። ስለዚህም ይህ ወንድም አስቀድሞ በቤተክርስቲያናችን ስርዓትና ትምህርት የማይሄድ ያልተቋረጠ መንፈሳዊ ህብረትን የሚያደርግና ከማናቸውም አገልግሎት ታግዶ ራሱን እንዲያይ በአካባቢያችን በተሰጠው የእርምት ጊዜ ውስጥ ከስህተት መመለስ ባለመቻሉ እንዲሁም በቤተ እምነታችንም ሆነ በአካባቢያችን ከግለሰብ ስም በፊት እንደ ሹመት አገልጋይ እከሌ የሚልን የማይጠቅም መሆኑን እየገለጽን አገልጋይ ደምረው ወልዴ ነኝ የሚል የቀድሞውም ቢሆን ይህንን ድርጊት አጥብቀን ያወገዝን መሆኑን እያሳወቅን በዚህ መሰረት አገልጋይ ተብሎ ያልተሾመ እንደሆነና አሁንም ባለው ሁኔታ ከ02/08/2017 ዓ.ም ጀምሮ ከቤተክርስቲያናችን ከአባልነት የተሰረዘ መሆኑን እንገልጻለን። ስለዚህም ቤተ እምነታችን በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያንና በአጥቢያችን በአዳማ ታንከኛ ሰፈር ሙሉ ወንጌል ቤተክርስቲያን በሚል ስም በምንም አይነት ሁኔታ ከዚህ በኋላ መጠቀም የማይችል መሆኑን እንገልጻለን። ቤተክርስቲያን ወደ ልቡ እንዲመለስና ከብክነት እንዲወጣ ልመናና ጸሎትን እንደምታደርግለት እያሳወቅን የቤተክርስቲያናችን አባላት ሁሉ ከሐሰተኛ ትርክቶችን እና ማታለል ራሳችሁን እንድትጠብቁ ከዚህም ግለሰብ ጋር ምንም አይነት ግንኙነት እንዳታደርጉ እናስገነዝባለን። የታንከኛ ሰፈር ሙሉ ወንጌል አማኞች
አጥቢያ ቤተክርስቲያን ሚያዝያ 2022 ማነው 2017 ያው በማህተም ጋር ተረጋገጠ ማለት። ስለዚህ እንታዘዛለን። የኢትዮጵያ ሙሉ ወንጌል ቤተክርስቲያን ከእንደነኛ አይነቶች ጋራ ህብረት እኛም አናደርግም። ካደረግንም ቆይተናል። እንደዚህ ነው። ቴንክ ዩ። ስለዚህ ይሄ ሴቭ ተደርጎ ይቀመጣል ማለት ነው። ቴንክ ዩ። ስለዚህ ኑ በብርሃኑ ተመላለሱ ብላ ስትልህ ዓለም ብርሃን የሆነውን ቃል አስጥላ ይሄን ታስይዛለች። ልክ እንደዚህ እንዳያችሁት ማለት ነው። መጽሐፍ ቅዱስ ይዞ ነበረ በሙሉ ወንጌል ቤተክርስቲያን ይሄድ የነበረው። አሁን ግን ያለ እነሱ ስተት አለባቸው እርማት ያስፈልጋቸዋል ብለው የሚሏቸው አንድ ማዕት የሰው ስርዓት ትምህርት እንደዚህ ታሳቅፋለች። ጥራት የላቸው መጽሐፍቶቻችን ብለው ያሉትን የብፁዕነታቸውን መልእክት የመጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ የመጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ ጥራት ያስፈልጋቸዋል ከተባለ ቆሽሸዋል ማለት ነው። ስለዚህ ነው የምታደርገው። ሰይጣን እንደሚያደርገው ከመጀመሪያ የሚያደርግህ ከዚህ እግዚአብሔር ቃል እንድትርቅ ያደርጋል። ከቅዱሳን ህብረት እንድትርቅ ያደርጋል። ከቸርች የቸርችን ስርዓት እንድትንቅ ያደርጋል። ቸርች ውስጥ ቁጭ ብላ የቸርችን ስርዓት እንድትንቅ ከኋላ ወንበር ያስቀምጣል። ፊት ላይ ወይ መሃል ላይ ተቀመጠ የነበረ ያኔ በተትና ተቀመጠ የነበረው ሰውዬ ጥግ ላይ እዳ እንዳለበት ሰው ሄደት ወተፋለ ማለት ነው። እዛው ቸርች ውስጥ ሆነ። ይሄ ማለት ከኋላ ቦታ ተው የሚቀመጡ ሁሉ እንደዛ ናቸው እያልኩ አይደለም። ያስታውቃሉ። አይነ ውሃ ሁሉ ያስታውቃሉ ወንድምዬ። ከዛ ቀስ ብሎ ምን እዚህ አሁን እኮ ክርስትና ምን አለ እንደ ምናምን ነገር ብሎ ይላል። ሰይጣን ይሄንን አስጥሎህ የህይወትን ቃል አስጥሎህ ይሄንን እንደዚህ አይነቶችን ያስይዛል። ኢየሱስን አስጥሎህ አርሴማ ጣጡስ ሚናስ እንድትል ያደርጋል ማለት ነው። ከዚህ ባሰ ውድቀት የለም። ብትወድቅ ራስን የወደቀው ራስን ማለት ነው። ከሰማን መክራለን፣ እናነሳለን፣ እንገሳለን፣ እናነሳለን። አልነሳ ብለህ ካልክ ለሽ ብለህ ባለህበት ከጸሎት ውጪ ላንተ ምንም ልናደርግ አንችልም። እምቢ ካልክ ተኛ፣ ግን እንጸልይልሃለን። እኛ ጉዳያችንን እንቀጥላለን። አንተ ተስማምቷል ማለት ነው። እኛ የኋላችን እየረሳን የፊታችን ለመያዝ እንዘረጋለን። ሰይጣን ጥራት ያለውን ከብር ከወርቅ ይልቅ 7 እጅ የነጠረውን እግዚአብሔርን ቃል ያስጥልህና ጥራት የሌለውን መጽሐፍ ያስይዛል። ይኸው በአባቶቻቸው እንዳለ